እንዴት አድርጌ ብናገር ነው ሀሳቤን የምገልጸው የሚለው ፈተና ውስጥ ጨመርከኝና እንግዲህ ቴዲ አፍሮ በመጀመሪያ ደረጃ እንኳን ደስ ያለህ ልለው እፈልጋለሁ። በጣም 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 ግሩም አርት ማለት እንደዚህ ነው። አርት ማለት በስሜት ተነሳስተህ ጭቃ መለቅለቅ ማለት አይደለም። አርት ማለት ነገን የምትገነባበት፣ ትላንትን የምታስታውስበት፣ ዛሬን የምትቀምርበት ነው አርት። እና ቴዲ ኮንሲስተንትሊ በዘፈኖቹ ስለ ፍቅር ስለ መዝፈኑ ከዶክተር አብይ ጋር ሊያጋጩት ይፈልጋሉ። በነገራችን ላይ ዶክተር አብይ ከድር ሰተቴ በሚለው መጽሐፉ ላይ ስለ ቴዲ አፍሮ ጽፏል። ከድር ሰተቴ ቴዲ አፍሮ ጅማ ላይ በ2009 ዓ.ም ኮንሰርት ነበረውና ኮንሰርቱን ከመጀመሩ በፊት ጅማዎችን የጠየቃቸው ስለ ከድር ሰተቴ ነበርና ከድር ሰተቴ የሚባል ሰው ታውቃላችሁ ወይ ብሎ ከድር ሰተቴን እኛ ግጥም በወረቀት ነው የምንጽፈው፣ ከድር ሰተቴ ግን ራሱ ግጥም ነው በሚል ተናግሮ ጅማዎችን አስፈንድቋል። ይህንን ጽፎ ዶክተር አብይ መጽሐፋቸው ላይ ፍቅር ያሸንፋል የሚለውን የቴዲ አፍሮ ንግግር ተጠቅመው ነው መጽሐፋቸውን የዘጉት። ሁለቱም የአርት ሰው ናቸው። በአርት አገር ይገነባል። ዘፈን ደግሞ አንድ ዘፈን ይሄን ያክል ካጨቃጭቀን ቴዲ በደንብ ዘፍኖታል ማለት ነው። ችግሩ ቴዲን የምናይበት መነጽር ይለያያል። ቴዲ በተለይ ቴዲን የሚጠሉት ወገኖች አሁን ለምሳሌ ቅድም ወንድም ስለ ኃይሌ ነው በቁሙ የዘፈነው አለ። ለቀነኒሳ የዘፈነው ዘፈን አይደለም። ቀነኒሳ በህይወት የለም። ለቀነኒሳ የተዘፈነው ዘፈን አሁን አይገርምም? ስለ ቀነኒሳ አንድ የዘፈነ ሲኦሮሞ ዘፋኝ ንገረኝ። አንዳንድ ጊዜ ይሄ ፖለቲካ የብሔር ፖለቲካ አንዱም ችግሩ መነጽርን ያንሸዋርረዋል። ማ ስለአንተ በትክክል እንደተናገረ እንኳን መመስከር አትችልም። ማ ወደፊት እንደሚያስፈነጥር እንኳን አታውቀውም። መነጽር ይንሸዋረራል። ስለዚህ ቴዲን ዘፈኑን ስንሰማው ዘፈኑ መጀመሪያ ዘፈኖቹ በአንድ አልበም ውስጥ የለቀቃቸው ዘፈኖች ስለ ኢትዮጵያ ፈርሳለች ብለው የሚከሱት ኢትዮጵያ ሙሽራዬ የጽዮን ሙሽራዬ ብሎ የዘፈነበትን ለምንድን ነው የማንነግረው? ለምንድን ነው ትምምነ በሚለው ትዘምን ጦቢያ ትዘምን በሚለው ዘፈኑ ላይ የተናገረው ጦቢያን የወጋ ይወጋ ብሎ የዘፈነውን ለምንድን ነው የማንናገረው? አሁን ኢትዮጵያዊነትን እኔ ቱ ቢ ኦነስት በእልህ ውስጥ ገብተው አንዳንድ ኦሮሞ ዘፋኞች ኢትዮጵያ ያልፈረሰችን በማለታቸው በጣም በጣም ደስ ብሎኛል። ምንም እንኳን ስንኛቸው ውስጥ የጨመሩት አንዳንድ ነገሮች እጅግ ባለስማማበትም ፈጽሞ በኮንነውም ይሄንን ነው የምፈልገው። ኦሮሞ አባቶቹን ኢትዮጵያን በመገንባት ረገድ የሰሩትን ሮል ስለ ባልቻ አባሳፎ የዘፈነው ቴዲ ነው። ማን ነው የኦሮሞ ዘፋኝ የዘፈነው? አንዳንድ ጊዜ እውነትን እናገር ሲባል እንደ ቴዲ አይነት አርቲስት ሌላ ሀገር ዜጋ ቢሆን ኖሮ ሌላ ቦታ ይሆን ነበር። በጉራግኛ የሚዘፍነው በቤንሻንጉል አትባሮ በሚለው የዘፈነው ኢትዮጵያን የሚመሳሰሉ ዘፈኖች እጅግ ዘመናዊ ባይ ዘ ወይ አንደኛው አሁን እንትን የዘፈነው እንትና አጃቢ ሆኖ የገባበት ዘፈን ርዕሱ አሻጋሪ ማለት ነው። አሻጋሪው ማን ነው? ዘፈኑን ትርጉሙን ስትሰማው አሻጋሪው ማን ነው? ትርጉሙ ራሱ ርዕሱ አሻጋሪው ነው የሚለው። ማን ነው አሻጋሪው? ስለማን ነው የሚያወራው? ማን ነበር ኢትዮጵያን አሻግራለሁ ያለው? ሁለተኛ ስለ አዲስ አበባ ያወራው ማንን ነው? ቀለም ነክሮ ስለ ጥበብ በዓለም ያልታየ ጥበብ ነክሮ ልዩ አደረገሽ አሳምሮ ብሎ ያላት ማንን ነው? ኢትዮጵያ ያየናት አዲስ አበባ ያየናት አልተቀየረችም ወይ? ዓለም አልመሰከረላትም ወይ? የአፍሪካ ዱባይ አልተባለችም ወይ? በማን አመራር ነው የተባለው? እንደዛ ከሆነ ታዲያ አዲስ አበባ ስም አላት። አዲስ አበባ ብሎ መጥራት አይቻልም? ማድበስበስ ምን ያስፈልጋል? ለአዲስ አበባ ከሆነ ምርጫ እስከመጨረሻ ነው ጥበብ ስትገልጽ አንዳንድ ጊዜ ስንተነትንም ይህ ሀይድ የምታደርገው ነገር እኮ አይደለም። ለምሳሌ እኔ ምርጫ አስቀምጬላችሁ ነበር። አንዳንዱ ለእናቱ ለወይዘሮ ራዬ ለጥላይ ነው ይላሉ፣ ራዬ። ሁለተኛ ለባለቤቱ ነው ይላሉ። ሶስተኛ ለአዲስ አበባ ነው ይላሉ። እዛ ላይ የእናቱን ስም ይገልጻል። እንዲሁ በደፈናው ካየኸው የእናቴ ምትክ ስለሚል ጥላይ ስለሚል ለሚስቱ ማለት ይቻላል የሚሉ ሰዎች ተሳሳታችሁ ማለት አይቻልም። ለአዲስ አበባ ከሆነ ግን አዲስ አበባ ብሎ ለምንድን ነው የማይጠራው? አዲስ አበባ ስም አላት አይደል? እንደዛ ከሆነ
እንግዲህ እዚህ ላይ አዲስ አበባ ብሏል አይደል? ዳስጣን ላይ እዛ ላይ ታየኝ የሚለው ላይ ለምንድን ነው አዲስ አበባ ብሎ እናንተ እንደምትሉ አዲስ አበባ ከሆነ አዲስ አበባ ብሎ ለምንድን ነው ያንጠራው ታዲያ? እንግዲህ ዘፈን ኢሞሽን አለው ቴዲ። ዘፈን ሰብጀክቲቭ ነው። ኢሞሽናሊ አታክድ ስትሆን ዘፈኑን የሚያዳምጠው ሰው በሱ በሚገባው መልኩ ተርጉሞት ተዝናኖትን እንዲኖረው ነው የሚያደርግ። አንዳንድ ጊዜ ዘፈን ፊት ለፊት ሲሆን ከአንዴ በላይ አትሰማውም። ዘፈኖች ብዙ ጊዜ ጎበዝ ዘፋኝ አሁን ስለ ዘፈን ብትመለከት ሁለት የሚጋጩ ሀሳቦችን የያዘ በአንድ አልበም ላይ ሊያወጣ ይችላል። ዘፈኑ አሁን አፍቃሪ የሆነ ዘፋኝ እዚጋ ተበዳይ ሆኖ ሊቀርብ ይችላል፣ እዚጋ አዛኝ ሆኖ ሊቀርብ ይችላል። ዘፈኑን ከሚዘፍንበት አንጻር ነው መተርጎም ያለብን። ተቃዋሚዎቹ ፈርቶ ነው ለማለት ፈልገ ነው፣ ወይም ደግሞ ማለት ኦዲየንሱን ቤዙን እንዳጣ ፈርቶ ነው ሀይድ ያደረገው። አሁን ከተማ ይጠራል፣ ምንም ከተማን በግልጽ በስማቸው ትጠራል። ለከተሞች ይዘፈናል። ለሐዋሳ፣ ለባህር ዳር፣ ለጎንደር ጎንደር የተባሉ አዲስ አበባ የተባሉ ይጠራሉ። ይሄን የመሰለ ለአዲስ አበባ ከሆነ አዲስ አበባ ከተማ ለምንድን ነው የማይባሉት? አለ እንደዛ እናንተ እንደምትሉት እንግዲህ የ8 ዓመት ሪፖርት ነው የቀረበልን። ዘፈኑን የዘፈነበት ለምሳሌ ዳስጣልን የዘፈነው ግጥሙን የጻፈው ያዜመው መቼ ነው? ጽዮን ሙሽራዬን አሁን ጽዮን ሙሽራዬን መቼም ግልጽ ነው ስለማን እየዘፈን እንዳለ እዛ ውስጥ አዲስ አበባና ስለ ኢትዮጵያ መሆኑ ግልጽ ነገር ነው። ኢትዮጵያ ፈርሳለች ያላትን ኢትዮጵያ ጽዮን ሙሽራዬ ብሎ ሊዘፍን አይችልም አንድ ዘፈን። ስለዚህ ዘፈኖቹን ኮንቴክስቹዋሊ ካልተገነዘብንለት እኛም ተሳስተን ዘፈኑንም ትርጉም አልባ እንዳናደርግ ሌሎች አርቲስቶችም ሲዘፍኑ አርት እንዲያደርጉት ነው ማበረታታት ያለብን። ብዙ ጊዜ ሁል ጊዜ ፊት ለፊት ዘፍነውና አንድ ሁለቴ ብዙ ጊዜ ዘፋኞች ይሰማሉ፣ አይደገምም። አንዳንድ ዘፈኖች ግን ደጋግመህ ትሰማቸዋለህ። የሚያስገድድህ በአርቲስቲክ ሲሆን ዘፈን በዚህ መልኩ ነው የሚገለጸው። ስለ አንድ ዘፈን ውስጥ ምን ሊያሟላ ይችላል ከኢሞሽን ዋይዝ ከያዘው ታሪክ አንጻር ከመቼት የሚባል አለ። አሁን መቼ ነው ይህን ግጥም የጻፈው? ወቅቱ ምን ነበር? ምንን ነው ማስተላለፍ የፈለገው? ለምሳሌ ኢሞሽን መጀመሪያ ችግር ይዘፍንልና በሚቀጥለው ዘፈን ላይ መፍትሄ ይዘፍንልሃል። ብዙ ነገሮች አሉ አንድ ዘፈን ውስጥ የሚካተቱ። ስለዚህ ቴዲ አፍሮ በዘፈኑ ኮንሲስተንትሊ ስለ ኢትዮጵያ ዘፍኗል። በእርግጥ ከእሱ ጋር የማልስማማው እሱ በሚዘፍነው ዘፈን ውስጥ ቀለሞቹ ብዙ ጊዜ አፄዎቹ ቀለሞች ይሆናሉ። በተቻለ መጠን ዘፈን ነገን ማስኖር የሚችል ቢሆን ይመረጣል። ወደኋላ እንደ መኪና ስፖኪዮ ወደኋላ ማያሳይ ቢሆን ይመረጣል ብዙ ጊዜ። ነገር ግን እሱም ችግር አለበት ማለት አይደለም። ችግር ማለት የእሱ ቀለም ኢትዮጵያ ውስጥ ኢትዮጵያ የሚገልጽበት ቀለም ውስጥ የአፄዎች ቀለም እንታያቸዋለን። ለምሳሌ የደርግ ቀለም እኔ አላየሁም፣ የየሰው ነገሩኝ። የኢህአዲግ ቀለም አላየሁም። የኢትዮጵያ እንግዲህ የአፄዎች ኢትዮጵያ በሚላት በሃይማኖት ዘፈን ወንዞች ገደብ ግን አሁን ወንዞች ገደቡን ጨምሯል። ጥሩ ነገር ነው። ይሄንን ጀኔሬሽን የሚገነባ ባይዘው ኔሽን ቢልዲንግ በዘፈን ውስጥ በጣም ይሰራል እና ለኔሽን ቢልዲንግ የሚጠቅሙ እንደ ቴዲ ያለ አስተሳሰብ ነገር ይሄን የብሔር ፖለቲካን እየጠላህ መፍትሄውንም አብረህ ብትዘፍን የተሻለ ነው የሚለውን እንደ በጣም አድናቂው የከዲር ሰተቴም አድናቂ እንደመሆነ መጠን እሱም የከዲር ሰተቴ አድናቂ ነው። ዶክተር አብይም በዲራዝ በሚለው መጽሐፉ ላይ በደንብ አክብረው ነው የገለጻቸው። እነዚህ ሁለት ሰዎችን ለማጋጨት አትሂዱ፣ እንደ አርት ተናበው ነው የሚሰሩት። ይህም ኢትዮጵያ ነው የሚለው ይህም ኢትዮጵያ ብሎ 24 ሰዓት ነው የሚሰራው። ቴዲ የዘፈንላትን ዶክተር አብይ 24 ሰዓት እየሮጠ 24/7 እየሮጠ ኢትዮጵያን እየገነባ ነው። ፕሮጀክቶቹ ኢትዮጵያ የሚሉ ናቸው። በየክልል ድንበር ዘለል ናቸው። ነገን የሚገነቡ ናቸው። ወጣት ተኮር ናቸው። ስለዚህ እነዚህን ሁለት ሰዎች ለማጣላት ከምትሄዱ ግን ኢትዮጵያ ይሆኑላችሁ። ክብረት ይስጥልኝ። እሺ ዋንጋሪ እናመሰግናለን። ክብራትና ክብራን አዲስ ታይምስ መስፍን ፈይሳ ሮቢ አዲስ ታይምስ አያና። እሺ እኔ አይደለው መስፍን ቀጥሎ። ቴዲዬ እኔ መጀመሪያ ተናጋሪ ነበርኩ ስከፍት። አሁን ብዙ ካዳመጥኩ በኋላ እኔ ቀደም ይሄ ዘፈን የተጻፈው ደራሲው ማን እንደሆን ባቅ ኖሮ ቴዲ ዘፋኝ የዘፈነው ዘፈን ከደራሲውን ነበረ የፈለኩት።
ራሱ ደርሶት ነው ወይስ የዛሬ 20 ዓመት የተደረሰ ዘፈን ዘፍኖ ነው? ድምጽ መዋስና መድረስ የተለያየ ነው። ያጎረሰሽን ከነገርሽኝ የተኮሰሽን እነግርሻለሁ ይባላል ለመሳራ። ያጎረሰሽን ከነገርሽኝ የተኮሰሽን ደግሞ እነግርሻለሁ ይባላል። እኔ ቴዲ አፍሮ በፖለቲካ አስተሳሰቡ ዶክተር አብይን ይሸልመዋል እንጂ ይወቅሰዋል ብዬ አላስብም። ለምን? ለዘመናት ስለ አባቶቹ ስለ የነ ምኒልክ አምላክ የነ ኃይለ ሥላሴ አምላክ ብሎ ያመለካቸውን አቧራ አራግፎ ዓለም እንዲጎበኛቸው ዙፋናቸውን፣ ሲኒያቸውን፣ ድስታቸውን፣ መኪናቸውን ታሪክ ዓለም እንዲያ ያደረገ መሪ ስለሆነ ይሄም በማድረጉ ይደሰትበታል እንጂ ታሪክ ቀብሮ አላጠፋም። ስለነ ባልቻ አባ ነፍሶ ስለነ ገበዮ ጉርሙ እሱ ዘፍኖ እንጀራ የበላበትን አብይ አህመድ ዓለም እንዲጎበኝ አድዋ ሙዚየምን ሰርቶ ሐውልታቸውን አቆመላቸው። ኢትዮጵያዊነት በኢትዮጵያ መሪዎች በቴዲ ዘመነ መንግስት ኢትዮጵያ የማይል መሪ በነበረበት ዘመን አሁን አብይ አህመድ ከቴዲ በላይ ኢትዮጵያን ይጠራል። ቀንቶበት ካልሆነ በስተቀር ኢትዮጵያዊነት ለቴዲ አብይ አይነግረውም ማለት ነው። ቢነግረው እንኳን አዝማሪ ለወታደር አይነግርም ማለት ነው። ቢነግር እንኳን ምክንያቱም አብይ አህመድ ኮሎኔል ነው። አገሩን ቆስሎ ሞቶ የጠበቀው ሰው ነው። ልጅ ምጥ ለናት ልጅ ምጥ ለናት አታስተምርም ከሆነ እናት ደግሞ ለአት ምጥ አታስተምርም። አብይ በኢትዮጵያ ማወቅ አት ይሆናል ለቴዲ አፍሮ። ቴዲ አፍሮ ደግሞ እናት ከሆነ ማለት ነው። ሶ አሁን ይሄ ድርሰት መቼ ነው የተጻፈው? ደራሲው ማን ነው የሚለውን ብናቅ ድምፁን ተውሶ በቴዲ አዘፍኗል ወይ ኤርትራዊ ነው ብዬ ነው ማምነው እኔ በኔ። ስለ ኢትዮጵያዊነት ባንዲራ ካወራ ባንዲራው ስለሸፈተችበት ዳስ ጥሎ ማልቀስ ትክክል ነው ብዬ ማምናለሁ። ምክንያቱም ቴዲ አፍሮ የሚወደው ልሙጣን ባንዲራ ነው። ያቺ ልሙጣ ባንዲራ ከመቀደድም ሸፍታለች። አሁን ኢትዮጵያን እየወጋች ነው። ኢትዮጵያን እየወጋች ነው አዙራ። ያቺን ባንዲራ ይዘው አገረ መንግስቱን የሚወጋ ሽፍታ እጅ ነው ያለችው። ዳስ ጥሎ ቢያለቅ ስለዚህ ጉዳይ ቴዲ ልክ ነው ብዬ ነው ማምነው። ከፖለቲካ አይዲዮሎጂ ግን አብይ አህመድን ሊሸልመው ይገባል እንጂ ቴዲ አፍሮ አብይን የሚወቅስበት አንድም ምክንያት የለው። ለዚህ ነው ይሄ ድርሰት አምስለት ሙጬ ጽፋው ስለ ኤርትራ አገር ቴዲ ዘፍኖት ይሆን እላለሁ። ኢትዮጵያን የማይመለከት ስለሆነ አሁን ባለ ተጨባጭ ሁኔታ ኢትዮጵያን ከፍ አድርጎ ከቴዲ በላይ የሚጠራው መሪ ዳላክል ላይ ልስራ ቤቴ ብሎ እሱ ዱሮ የዘፈነውን ዘፈን ዳላክል ላስመልስ ብሎ የሚጣጣረው መሪ ስለ አጼዎቹ አምላክ እሱ በወሬ የሚያወራውን ነገር እሱ ዙፋናቸውን አቧራ አራግፎ ዓለም እንዲጎበኝ ያደረገ መሪ ስለ አድዋ ስለ አባቶች ጀግንነት በዘፈን የዘፈነውን ሙዚየም ሰርቶላቸው ያስከበረ መሪ ቴዲ እንዴት አብይን ሊጋጭ ይችላል ብለህ ታስባለህ? ለአብይ ነው የዘፈነው ይሄን ዘፈን ብለህ እንዴት ታስባለህ? ልታስብ አትችልም። ኢትዮጵያ የሞተች ሳይሆን ጸርታ እየተራመደች እያለ የአማቾቹ አገር ናት እየሞተች ያለችው። አምሰለት ጽፋ ለቴዲ ያዘፍነው ካልሆነ ብዬ ቅድም የነገርኩ ለዛ ነው። ኢትዮጵያን የሚመለክ አንድ ነገር ወይ ቀላል ጥያቄ ብቻ አንድ ጥያቄ። እሺ ቴዲ በፍጹም ለአብይ አይሆንም ካልክ አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል የሚለው ለማን ነው? አብይ ቴዲን አልከዳማ። አብይ ማን ነው ተከጂ? እሱ ነው ግራ የገባ። ኤርትራ ከልታት ስለሆነ ለኤርትራ ብሎ ዘፍኖ ይሆናል ብዬ ነው የማስበው። አሰብ ሰጣቸዋለሁ ብላ ቀለበት ሰተናት ሰንጋ ፈረስ ጋር ሰተን ስንደመር ኢትዮጵያን አሰብን እንካፈላለን ብሎን ካዳን ኢሳያስ አፈወርቂ የእሱ አማች። ለኤርትራ ከሆነ አይ ቲንክ ኤርትራ ስም አላት፣ ሉዓላዊ ሀገር ናት።
ምን ማድበስበስ ምን አስፈልገ? ቀድሞዋን ጋሪ ምን አለ? ሙዚቃ ቀጥታ አይነገርም ቅኔ ነው ይባላል። ቅኔ ደግሞ አይታወቅም። አሁን እኮ እኔ እናንተ ደራሲው ምን ብሎ እንደጻፈ ለምን እንደጻፈ መቼ እንደጻፈ ደራሲው ቢተነትንልን እኔ እናንተ መላምታችንን አናወራም ነበር። ቅድም ነግሬያለሁ። ምን ነው በአደባባይ ትቀጭኛለሽ የሚለውን የኤፍሬም ታምሩ ሌላው ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት? ከነገ ዛሬ ይሻላል ባልኩኝ የራሴን ጩኸት ተነጠቅኩኝ የሚለው ለማን? አዎ ኢትዮጵያዊ ብሎ ይጮህ ነበረ። የእሱም ባንዲራ ይዞ ጫካ ገቡ። አሁን ቴዲን ኢትዮጵያዊ አይደለም እያሉት ነው። ኢትዮጵያ የለችም እያሉት ነው። ለነሱ ነው የጻፈው እንጂ አብይ ከቴዲ አይዲዮሎጂ ከቴዲ ኢንተረስት ጋር የሚጣላ የፖለቲካ አመለካከት የለውም። እሺ የመጨረሻው በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር ይላል። ማን ነው መሀል የገባው? ማን ነው ዳር የቆመው? መሀል የገባው ትናንትና እንግዲህ ኢትዮጵያ በጋራ ስንታገል ነበረ። እኔ ቴዲ ቅድም አንድ ወዳጅ ሲያነሳ ነበረ እነ መስፍን ፈይሳ አሁን ኢትዮጵያዊ አይደለም ይላል። እኛ ኢትዮጵያዊ ነን፣ ህብረ ብሔራዊ ኢትዮጵያ ነን። የዛች ኮከባ አርማ መገለጫ ኢትዮጵያዊ ነን። መስመሪ መሀል ከኔ ጋር አብራችሁ ያላችሁ መጀመሪያ ዙር ከተናገርከው ከአሁን ኮምፕሊትሊ ይጣረሳል። አሁን የሰጠኝ ያለው ቅድም ቴዲ አፍሮ የጥንቷን ኢትዮጵያ የናፈቀ ነው ያችን አገኛትም የሚል ትንታኔ ነበር የሰጠው። ምናልባት ካደመጥክ በኋላ ሀሳብን ቀይረ ይሆን? ነገርኩ እኮ ቅድም ግጥሙ ራሱ ለማን ነው የተጻፈው የሚለው አሁን ካለ ኢትዮጵያ ተጨባጭ ሁኔታ ጋር ግራ ጋብቶኛል። አምሰለት ሙጬ ጽፋ ለኤርትራ ዘፍናው ይሆናል ያልኩት የመጀመሪያ ተናጋሪ ስለሆንኩኝ፣ አሁን ፖለቲካ ተንታኞች የራሳቸውን ፈረስ ጎትቶ ይሄ ለከሌ ነው ብሎ ድርሻ ሲሰጡ አይ ይሄ ድርሻማ ለዚህ አይሆንም ይሄ ግጥም ለዚህ ማለት ነው ብዬ እየመለስኩ ነው። አብይን የሚዋጅ እዛ ውስጥ የለም። ቢሆን እንኳን ለከሌ ይሰጣል። ይሄ ግጥም ለአብይ የሚሰጣን ምክንያት የለም። ምክንያቱም ቴዲ ስለ አባቶቹ አድናቂ ነው። የአባቶቹን አቧራ አራግፎ ለዓለም እያስጎበኘ ያለ መሪ ነው። እሱን እንኳን ገብቶ ያልጎበኘ ቅናት ይዞት በበሩ ስር እንኳን የማያልፍ አርቲስት ነው። መስፍን ያንዴቃል። ስለዚህ ሜቢ በአብይ አህመድ ቀንቶ ካልሆነ ኢትዮጵያዊነትን ከኔ በላይ አቀንቅኖታል። እሱ የሚወደውን አባቶች ለዓለም ታሪክ አቧራ አራግፎ አስጎብኝቷል። እሱ የሚወደውን የአድዋ ጀግኖችን አባቶች ሙዚየም ተክሎላቸዋል። አሁን ብዬ ዘፍናለሁ ብሎ ቀንቶበት ካልሆነ በስተቀር ዶክተር አብይን በፖለቲካ በአርት ሾንቆጣ ቴዲ የሚያሸነቆጠው ምንም አይነት ምክንያታዊ አመክኖ የለም ለማለት ነው። ቴዲ ስታስበው ነው ስታስብ ስታወጣው ስታወርደው ሊዘልፈው በአርት ሳስበው ሳወጣው ሳወርደው የለም ከሚል እሳቤ ነው እየተነተንክ ያለው አይደል? አዎ የለም። ምክንያቱም ቴዲ ከሚፈልጋት ኢትዮጵያ በላይ ከፍ አድርጎ ነው አባቶችንም አክብሮ ታሪኳንም አክብሮ ዳላክ ላይ ልስራ ቤቴ ብሎ ለዘፈነው ዘፈንም አሰብን ላስመልስ እያለ የሚታገለው መሪ እንዴት አድርጎ ነው ቴዲን ሾነግጦ የሚገባው ልሸልመው እንጂ የሚገባው? እሺ ኦኬ ታንክ ዩ ቴዲ። ኦኬ መስፍን፣ እሺ ሶስተኛ ዙር ላይ ደግሞ እስኪ ሌሎችን ደግሞ ስትመጣ ምናልባት የሚገለጥልህ ነገር ካለ እስኪ እዚሁ ትጠብቃለህ መስፍን፣ እንዳትወጣ ኔትወርክ ኦን ኤንድ ኦፍ እያለ ነው። ወደ አዲስ ታይምስ እንሄዳለን። ክብራትና ክብራን አዲሳችን ያመሰግናለሁ። የዛሬ ውይይት ቢያመልጠኝ እናደር ነበረ እና ሰሞኑን ያው ፐርሰናል በሆነ ነገር የለውም ነበርና ውይይቱን ስታረግ መግባት ስለማልችል ወይንም ደግሞ ቴዲ ከተከለከለበት ጊዜ ጀምሮ በራሴ መድረክ አልገባውም። በሌሎቹም ቤት እንደውም ትናንትና ከትናንት ወዲያ ብቻ ነው የገባሁትና የቴዲን ጉዳይ ተነስቶ ይህን የሚያህል አጀንዳ የኢትዮጵያዊነት ሀሳብ ተነስቶ ሀሳብ አለመስጠት በጣም ያማል። እውነቴን ነው የምልህ። ብቻዬን ስቁነጠነጥ ነበር። ስራም አልወጣሁም ቤት ውስጥ ቁጭ ብዬ ማለት ነው እና የቴዲን ንግግር እኔ ብዙ ሰዎች አንድ ልጅ እንዲሁም በደንብ ተናግሮታል። ቅድም የነበረ ልጅ ቴዲ ቃል በቃል አንተም በደንብ አንስተዋል አይደለም? እዚህ ላይ ምን ይላል? ሀገር የሞተበት የት ያለቅሳል ሄዶ ይላል።
ቴዲ አሁን ያለችው ሀገር ሞታለች ብሎ ነው እዚህ መልእክቱ ላይ ያስተላለፈው እንጂ ቴዲ ሀገር ለምልማለች አላለ። በዘረኝነት ኢትዮጵያ ፈርሳለች ብሎ ነው መልእክት ያስተላለፈው። ቴዲ ዘረኛ አጭበርባሪ በኢትዮጵያ ስም የነገደ መሪ አለ ብሎ ነው ትርጉም ለህዝቡ የሰጠው። መሃል ገብቶ ፍቅር ሰብኮ ከመሃል ነቅሎ ዳር ጣለን ሲል አዲስ አበባ ላይ በልማት ስም ሰፈራቸውን አውርዶ ግማሾቹ ቴዲ የሚገርም ነገር ብዙ ሰዎች እስካሁን ድረስ ብር ሳይሰጣቸው አድሚኒስትሬሽኑ የአዲስ አበባ አድሚኒስትሬሽን ቤታቸውን አፍርሶ ተለዋጭ መሬት ሳይሰጣቸው የቤት ክራይ ሳይሰጣቸው ራሳቸው የቤት ክራይ እየከፈሉ የሚኖሩ አሉ። ውጭ ደግሞ ተቸግረው ያሉ ብዙዎች ነው ማወራለ። ጥቂቶች የተሰጣቸዋል። የመጀመሪያ ዙሩ የካሳንቺስ መጀመሪያ ዙሩ የፈረሰባቸው ተሰጥቷቸዋል። ብዙዎቹ ግን ከኪሳቸው ስንትና ስንት ብር እያወጡ ይኖራሉ። አሁን በስቃይ ነው። ይስጡን አይስጡን ራሱ አያውቁ። በልማት ስም መሃል ያለውን ዳር ማድረግ የዚህ ስራ አዲስ አበባ ኬኛ እኮ ለዚህ ነው እና ላጠፋ ነው ብሎ አይመጣም። ይኖት አንድ ነገር እኛ ዊና ስቱፒድ አዲስ አበባ ላይ እኔ ላጠፋ ነው ልገል ነው ብሎ አዲስ አበባ የኛ ልጅ ነው። አያናን ስጠይቀው እኛ አዲስ አበባ የኛ ልጅ የሁላችንም ልጅ የኦሮሞ ልጅ አይደለም። ገብቷል? የሁላችን ነው። አብይ አህመድ ስጠይቀው በአዲስ አበባ መጣላት የለብን። ከዛስ አዲስ አበባ መስተዳደር ለምሳሌ ክልሉን ቆርሰው አዲስ አበባ መስተዳደርን ሲወስዱት ማማን ቁጭ ያሉት ሽመልስ አብዲሳና አዳነች አቤቤ። እነዚህ ሰዎች አንድ ብሔር ተወላጆች ናቸው። የአዲስ አበባን ህዝብ አይወክሉም። አዲስ አበባም ተወላጅ አይደሉም። የሚወክሉትም የፖለቲካ ርዕዮተ ዓለምና ቡድን አለ። ሽመልስ አብዲሳ የኦሮሚያ ክልል መንግስት ነው። አዳነች አቤቤ የኦሮሚያ ክልል ፓርቲ ውስጥ አለችበት። ኦፒዲዮንም ብልጽግና ውስጥ አለችበት። ኮንፍሊክት ኦፍ ኢንትረስት የሚባላል። የአዲስ አበባን ህዝብ ኢንትረስት ልትወክል አትመጣም። ገብቷል? የአዲስ አበባን ህዝብ ኢንትረስት ልትወክል አትመጣም። እና ከተማውን ቆርሰው ከወሰዱ በኋላ ቴዲ ከዛ ደግሞ መሀል ያለውን ደግሞ ሁሉንም ህዝብ አፈናቅለው ዳር ጥለውታል። ታውቃለህ ቴዲ አዲስ አበባ መሀል ላይ የአዲስ አበባ መሬት ከኒውዮርክ በላይ ውድ ነው። ከኒውዮርክ በላይ ውድ ነው። ታውቃለህ በጣም ውድ ነው መሬት። ሪሶርስ ደግሞ ኢትዮጵያ ውስጥ መሬት ነው ሪሶርስ። ስለዚህ የአዲስ አበባን ህዝብ መሬት ነጥቆ ይኸውልህ በጣም ሴንተር የሆነውን በሚሊዮን ብር የሚሸጠውን መሬቱን ይነጥቀና ትንሽ የኮንዶሚኒየም ውስጥ ይከቷል። በማን ልማት ላለማ ነው ብሎ ለኦሮሞ ገበሬዎች ለተፈናቀሉት ተብሎ እኮ ትዝ ይላል። ታከለ ኡማ በመጣ በስንተኛው ማግስት ለኦሮሞ ገበሬዎች የዛሬ 6 ዓመት ለተፈናቀሉት ይሄው ኮንዶሚኒየም እንስጣቸው፣ ይሄው ልማት እንስጣቸው፣ ሱቅ እንክፈትላቸው። ይሄ በመንግስት ነበር እኮ የሚደረገው በአዲስ አበባ ከንቲማ። አሁንስ ሜዳ ላይ የተጣሉ ብዙዎች አሉ። ቴዲ ለአዲስ አበባ ህዝብ ዘፍኗል። ተፈናቅሎ ቤት ንብረቱ ለወደመበት ህዝብ ዘፍኗል። ቴዲ ለኢትዮጵያ ዘፍኗል። እዚህ ያሉ ሰዎች እኔ በጣም የስርዓቱ የፒፒ ደጋፊዎች ይሄንን ትውስት አድርገው ቴዲ ዘፈነው ለኤርትራ ነው ማለት ይችላሉ። ለአብይ አህመድ የዘፈነው አይገርመኝም። እንደ ቅድስት ያለው እህቴ ግን እኔ ዛሬ ቅድስቴ እኔ አንቺ እውነት እንደማትናገሪ ዛሬ አረጋግጫለሁ። with all respect ነው የምልሽ። because ቴዲ የዘፈነው ለታጣቂዎች ነው። ምንም ለታጣቂ የዘፈነው ነገር የለም። ቴዲ የዘፈነው ኢትዮጵያ ኢትዮጵያ ብሎ የብሔር ዓላማ ለሚያራምደው አንዱን የሀገር ባለቤት ሌላውን ኢትዮጵያዊ ባይተዋር ላደረገው ለዚህ ለፒፒ ስርዓት አብይ ለሚመራ እዛ ጋር አንድ ጥያቄ ብቻ መጠየቅ። እሺ ከተፈናቃዮች ውስጥ የኦሮሞ ብሔር ተወላጆች አሉ የሉ? ይኖራሉ። ቴዲ ብዙ ይኖራሉ። አዲስ አበባ የሚኖር ብዙ የኦሮሞ ተወላጅ ይፈናቀላል ማለት ነው። ያ ምን ማለት ይሄማ ምን ይባላል መሰለህ? በጦርነት ራሱ ይላሉ አይደለ? ይሄ ምንድነው ኮላተራል ዳሜጅ ይባላል። በዛ ውስጥ ደግሞ ለይተው ሌላ ሲስተም ይኖራቸዋል። ለይተው ደግሞ በአንተ ትንታኔ ስፔሲፊካሊ ታርጌት የተደረገ ግሩፕ አለ ብለን የምታምነው ወይስ ሁሉም ብሔር ብሔረሰብ? እኔ በግልጽ ልንገርህ፣ አዲስ አበባ የኢትዮጵያን ስታቲስቲክ 67% አማራ ነው። ታርጌት የደረገው የአማራ ህዝብ ነው። እኔ የኢትዮጵያ ብሔርተኛ ነኝ ቴዲ ታውቃለህ። ቅድም አንተ ጥሩ ነገር አንስታል። የአማራ ብሔርተኞች ዛሬ በቴዲ ሻምፒዮን ሊሆኑ መጥቷል። ሀብታሙ በሻን፣ እስክንድር ነጋ ይውጣልን ኢትዮጵያዊ ነው ሲሉ የነበሩ ሰዎች ዛሬ በቴዲ ዘፈን እነሱ ሻምፒዮን ለመሆን መጥቷል። ሌባ አጭበርባሪ ነው የምላቸው።
አንተ ቀደም ነግራቸዋል። ዘረኞች በጣም ይቅርታ አዲስ ታይምስ እኔስ ምን አልኩት ታዲያ? አዳምጪኝ እኮ ነው። አይ ይሄ አይገናኝም። አንቺ ያልሽው አንቺ ፋክቱን ነው ዲስቶርት ያደረግሽው። ምን አልሽ መሰለሽ? ቴዲ ዳይሬክትሊ የዘፈነው ለስርዓቱ እና ለስርዓቱ ለሚመራው ሰው ነው እንጂ እዚህ ውስጥ ታጣቂዎችን አልጠቀሰም፣ ምንም አላለ። ሀቅ እንነጋገር። እኔ በሀቅ ብቻ ነው ማምነው። አሁን የአማራ ብሔርተኞች እስክንድር ነጋ ኢትዮጵያዊነትን ያራምዳል ወደ አጀንዳ ይመለሳል። ቴዲ ይቺ አንተ ቅድም ስላነሳት ውስጤ ቁጭ ብሎ ደስ ሀብታሙ በሻ ይውጣ አንተ ሁለት ብሔር አላል እንዴ ሲሰድቡን የነበረው አንተ ዲቃላ ምናምን የምንሰደበው እኛ እኮ ኢትዮጵያዊ የአማራ ተወላጅም ደምም ኖሮብን እኮ እንጠረጠራለን። ይሄ ዘረኝነት የትም ቦታ ነው። ኦሮሞ ሲያደርገው ቅዱስ አይሆንም። ቴዲ ዘረኝነት ትግሬ ሲያደርገው ቅዱስ አይሆንም። የአማራ ብሔርተኝነታችሁን ዘረኝነት አድርጋችሁታል። እስክንድርን የሚያክል በአማራነቱ በኢትዮጵያዊነቱም የሚታወቅ ሰው ለኢትዮጵያ አንድነት የቆመ ገብቷል። ከዘር ከቡድንተኝነት የጸዳ በሁሉም ኢትዮጵያ የሚከበር ባይዘወይ ገብቷል። ይሄንን ሰው እኮ ይውጣልን ይገደል ነበር ሲሉ የነበሩት አሁን ቴዲን ወደው የአማራ ብሔርተኞች እኔ ጠይቃቸዋለሁ። ሁሉም የአማራ ብሔርተኞች ዮሪም እዚህ ያለ እነ ትንግርቱ የሚባሉ እነ መዓዛ መሐመድ የሚባሉ አስመሳዮች ሌቦች ይቅርታ አድርግልኝ ቴዲ እስክንድር ይገደል እኮ ነው የሚሉት። ለምን? ዓላማው የብሔር የበላይነት አይፈልግም፣ ኢትዮጵያዊነትን ይፈልጋል። የእስክንድር ወንጀል ምንድነው? ኢትዮጵያዊነት ነበር። እስክንድር ኢትዮጵያዊነትን ያምናል። ይጥፋልኝ ስትል የቆየ ሰውዬ ቴዲ ኢትዮጵያዊነትን ሰበከልኝ። ኮንትራዲክሽኑ ይታያል እንዴ? አንተ እስክንድርን ጠልተ ቴዲን የምትወድበት ምንም አይነት አመክንዮ የለም። ለምን መሰለ? ቴዲ እስክንድር የሚሰብካት ኢትዮጵያዊና ቴዲ የሚሰብካት ኢትዮጵያዊ አንድ አይነት ናቸው። ቴዲ ሐዋሳ እስክንድርና ቴዲ አፍሮ የሚፈልጓት ኢትዮጵያዊ አንድና የአንድ ሳንቲም ሁለት ገጽታ ናቸው። እስክንድርን ይሙት ብለ ከትግል ይውጣል ሊሞትን ገብቶ እኮ ነው። አማራ ጄኖሳይድ ተፈጽሞበታል በማንነቱ ብሎ ገብቶ እስክንድር ይሰቀል ያልክ ሰውዬ ቴዲ ዘፈን ሲዘፍን ቴዲ ጀግና የአማራ ታጋይ ምናምን ያልክ ስመጣ ለይባ አጭበርባል። አንተም ዘረኛ ነህ። እነሱን እዚህ ጋር ልዝጋ። ከዚህ በላይ ልሄድባቸው አልፈልግም። የኦሮሞ ብሔርተኞች እዚህና ያላ ምንድነው? ኦኬ ገልብጠው ነው ሳንቲሙን ገልብጠው ነው መጫወት የፈለጉት። አይተህ ከሆነ አንዴ ለኤርትራን የተዘፈነው ይለዋል፣ አንዴ ለልማት ነው። ቀደም ዋንጋሪ ለልማት ነው ሲል የነበረው ቴዲ ይሄንን ስማ። ቴዲ እኮ ዛሬ አይደለም የዘፈነው ባይዘወይ ነአት የሚባለውን ላሰማ። ቴዲ ነአት ላይ እኮ በሬሳ ላይ ችግኝ ተክለላል እንዴ ያለ ሰውየው። ዜጎች እየሞቱ ወለጋ ላይ ዜጎች አማሮች እየሞቱ እኔ በስም ልጥራ አማራ በማንነቱ እየታረደ ወለጋ ላይ መተከለ ሰውየው ችግኝ እየተከለ ሲያላግጥ ምንድነው ያለው? ይሄው ቴዲ ይሄን እንስማ። ዩቲዩብ ላይ ሙዚቃን ከከፈትክ ለማስጠንቀቂያ ሙዚቃን እንዳከፍተው ድምፁን ነው ማሰማ እኮ ችግር የለም። ሙዚቃውን ዩቲዩብ ላይ እየተላለፈ ነው ቀጥታ ይዘጋል እና ቋላን ግጥሙ ችግር የለም። ኦኬ እኔ እንደው ግጥሙን ልነግርህ እችላለሁ። ግጥሙ ድምፁን አጥፍቼ ቴዲ ይኸውልህ ግጥሙን ልንገርም ምናምን የሚለው ነው። ያ ግን ቴዲ የዲፌንስ ሽልማት ፈልጋለሁ። ያና ማይክል ሚውታል ተራ ሲደርስ ምን ይላል መሰለህ? ምንም ብልጭልጭ ቢሆን ዳሱ አብይ አህመድ የሚሰራው የኮሪደር ልማት የሚባለው ውሸት እንደሆነ ያውቃል፣ አጭበርባሪ እንደሆነ ያውቃል። ገብቷል አባባሌ ልማቱ ከድግሱ የሚላል ያ ማንም አይገባም ከድግሱ ይላል ቴዲ። አሁን እነ መስፍን ፈይሳ ሄዶ እንኳን አላየም ቤተ መንግስት እንዴ ሚኒሊክን የወርቅ ሰም አስቀምጠ ሚኒሊክ የሰራው ከተማ ላይ በብሔር ሰው እያፈናቀልክ በብሔር እየመረጥ አማሮች እኮ አትገቡበትም የተባለበት ነው አይደል? ስንት ጊዜ ነው አማሮች በመኪና የተመለሱት? ታውቃለህ ይሄንን ታሪክ? ከተማ ውስጥ እንዳይገቡ ባይዘው አማራ ብቻ ነው ወላይታ የደቡብ ልጆች እንዳይገቡ ይባላል። ዲዩ አንደርስታንድ? ለምን? ከተማ ውስጥ ገብተው ስለሚሰሩ የደቡብ ልጆችም ስራ እንዳይሰሩ ኒስትሮ ጠርገው እንዳይበሉ ይባላል። በከተማቸው ውስጥ አባቶቻቸው ደማቸውን አፍስሰው በኖሩበት ከተማ ውስጥ ገብቷል። እንደዚህ አይነት ዘረኝነትና ማግለል የሚደረግበት ሁኔታ ላይ ኢትዮጵያዊነትን አታገኝ። አብይ ኢትዮጵያዊነትን ይሁን አንዴ ያልኩት እሱን ነው። 365 ቀን ወይ ብሔርተኝነቱን አጠናክራ አልያዝክ። ትክክል። ኢትዮጵያንስት ኃይሎች ጋር ስትሳደዱ ከሰላምታ ስትለዋውጡ ኖራችሁ አሁን በአንድ ጀንበር እናንተ ትጠየፉት የነበረው እኔ ሁልጊዜ ማምንበት አንድ ነገር አለ።
አማራ ያሰትር ተተርኮበታል። የዛሬ ሰለባ ውጤት ነው። ምንም ሲሰደብበት አሁንም አቋሜ ነው። ሲገደል ኢሰብአዊ ድርጊት ሲፈጸምበት ከጃንሆይም ወደቅ በኋላ ይሄ ደርግን ለመጣል በተደረገው ትግል ብዙ ጊዜ እስኪሰለቻችሁ ነግራችኋለሁ። ኢቭን አማራ ብሔርተኝነቱን እንዲያደራጅ ሌሎቻችሁ ውጡላቸው እያልኩኝ እናገራለሁ። ኦኬ 3 አይነት ጎራ አለ። 2 አይነት ጎራ አለ። ብሔርተኞች አሉ። መጀመሪያ ኢትዮጵያ ናሽናሊስት ነው። በኢትዮጵያ ናሽናሊስት እንደ ሀገር ማለት ነው። በዜጎች ወይም ደግሞ በቡድኖች መካከል ወጥ የሆነ ሀገራዊ መግባባት የመፍጠር ሂደት ማለት ነው ናሽናሊዝም የሚባለው። ከዛ ወረድ ያለው ደግሞ ንዑስ ብሔርተኝነት አለ። ኦሮሞ ብሔርተኝነቱን ያጠናክራል፣ አማራውም ይጨርሳል፣ ትግራዩም ይጨርሳል። ሁሉም ብሔር ብሔረሰቦች ራሳቸውን ያደራጁና በተወካዮቻቸው አማካኝነት እንዴት ያለ ሀገር ይኖረን በሚለው ጉዳይ ላይ ጠረጴዛ ላይ ትቀመጣል። በዚህ መሃል ደግሞ ብሔርተኝነት አያዋጣንም የሚሉ አሉ። ስለዚህ የዜጋ ፖለቲካ የሚያቀነቅኑት ወይም ደግሞ በተለምዶ ኢትዮጵያኒስት የምትሏቸው ከነሱ ጋር 365 ቀን ስትነታረኩ ቆይታችሁ ኢቭን አሁን አዲስ ታይምስ እንዳለው እስክንድር ነጋን የዚህንም ትችት ሰለባ ስታደርጉት ኖራችሁ እንዴት ነው አሁን ከእስክንድር ነጋ ጋር የሚስተካከል ሀሳብ ያለውን ቴዲ አፍሮ ልደግፉ የመጣችሁት? አይጋጭባችሁም ወይ ነው የማስረዳት ነገር ነው። ይሄን አሁን የቴዲ አፍሮን ሀሳብ ማቀንቀን ያለባቸው እናንተ ኢትዮጵያኒስት የምትሏቸው ኃይሎች አይደሉም ወይ? ቴዲ 30 ሰከንድ ውሰጥና ሀሳብ የለም። 30 ሰከንድ ከዛ ወደ አያና እንዳለ ቴዲ አፍሮ የዘፈነው መጀመሪያ የቴዲ አፍሮ መልእክት ለሁሉም ኢትዮጵያዊ ገብቷል። በማንነቱ ለሚገደለው የአማራ ህዝብ፣ ወለጋ ላይ ለሚሞተው በጦርነት ለሚሞተው የኦሮሞ ኢትዮጵያዊ ገብቷል፣ ይመለከቷል። ቢኮዝ ሰላም የለም ነው፣ ፍቅር የለም፣ አንድነት ወደ ኢትዮጵያዊነት አልሄድም ነው ጭምር ነው ገባ። ከዛ ደግሞ አዲስ አበባ ላይ የሚደረገውን ሄጂሞኒ የኢኮኖሚ ሄጂሞኒ የአንድ ቡድን የበላይነት የዘር ልዩነት ይሄንን በግልጽ ተናግሯል። ሀገሪቷ እየሄደችበት ያለችውን ዳይሬክሽን በደንብ አስቀምጧል። ትናንት ወያኔ የተከለውን እና ወያኔና ኦነግ የተከሉትን የዘር ፖለቲካ መጨረሻችን ሲቪል ዋር ነው፣ አጠፋፍቶናል። ዛሬም አልተማረም አይደለም። ሀብታሙ በሻ ማለት ነው። ሀብታሙ በሻ አመቱ ሙሉ የምትለው ነገር ነው። አንዳንዴ ሀብታሙ በሻ ስለዚህ ቴዲ የዘፈነው ይኸውልህ ለቴዲ ሐዋሳ ለሀብታሙ በጠሬው ብተረጉመው እንደኔ አይነት አስተሳሰብ ላላቸው ሰዎች ነው። መጀመሪያው ለኢትዮጵያዊነት ለእኩልነት ቴዲ የእኩልነት አራማጅ ገብቷል። ስለዚህ ብሔርተኝነት በእግዚአብሔር ስም ልቀቁልን ነው የምትለው ነው። እነሱም ልቀቁልን ያለን ነው። ይሄ ለእናንተ አይደለም፣ ይሄ እናንተ ሀሳብ አይደለም፣ ከእናንተ ጋር ኮንትራዲክት ያደርጋል ነው የምትለው። በደምብ የእናንተ የኦሮሞ ብሔርተኞች፣ የትግራይ ብሔርተኞች፣ የአማራ ብሔርተኞች ዘረኝነትን የምታራምደው ከአማራ ብሔርተኝነት ውስጥ እኔ ሁሉንም አልጨፈልቅም። ለምሳሌ እነ እስክንድር ኢትዮጵያዊነትን፣ እኩልነትን መዳረሻችን ኢትዮጵያ ብለው ይንቀሳቀሳሉ። የብሔር ጥላቻ የላቸው። እነሱ ግን እከተላለሁ። አማራም ስለተበደለ ያዋጣል ብዬ አስባለሁ። የእነሱ ሀሳብ ግን በአማራ ብሔርተኝነት ውስጥ አማራን የደም ጥራት እያደረገ ዲቃላ እያለ እስክንድር ይጥፋልኝ ሲል የነበረ ሰው ዛሬ ቴዲ አፍሮ ስለ ኢትዮጵያዊነት ዘፈነልኝ ብሎ ሲንገበገብ ስታይ አስመሳይ። እዛ ጋ አሁን ስትመጣ ቴንኪው እዛ ጋ ስትመጣ ኦኬ ኢትዮጵያኒስት ነው በሚለው እንውሰድና ኢትዮጵያኒስት ከሆነ ኦኬ በግልጽ መተቸት ያለባቸውን አካላቶች እንደ መሀል ላይ እንዳለ ሰው ለምሳሌ አንተ አሁን ታጣቂዎችን አንዳንዴ አጸያፊ ነገር ተግባራዊ ሲያደርጉ ትፋጫለህ፣ ታወግዛለህ። ህዝብ እንደ ህዝብ እንዳይሰደብ ትናገራለህ። አሁን ታጣቂዎች ጻድቆች አሉ። ራሳቸው እንኳን የሚቀበሏቸው ጥፋቶች አሉ። ይቅርታ የሚጠይቀባቸው ፓርቶች አሉ። አይናችን ያያቸው ነገሮች አሉ። እነዚህ ማውገዞች ላይ ታለ ለምሳሌ ተማሪዎች ትምህርት ቤት ማሄዱበት ጊዜ ላይ አስተማሪዎች ተንበርክከው ሲገረፉ፣ አባቶቻችን ሽማግሌዎች ሲገረፉ፣ እዛ አካባቢ ላይም ደግሞ ከጥለት ላይ አረንጓዴ ቢጫ ቀይ ሲቀደድ ሁሉንም የምተች ከሆነ ሁሉንም የሚያዳረሰ ነገር ነው መሆን ያለበት። ቅድም ነግረዋል እኮ ቴዲ። አሁን የኦሮሞ ብሔርተኞች አዲስ አበባ ላይ ከመኪና ላይ አረንጓዴ ቢጫ ቀይ ይፍቃሉ። አዶናይ ፊቱ ላይ አረንጓዴ ቢጫ ቀይ አለ ተፋቅ። አዶናይ እኮ ቀለም ነው የጻፈው አረንጓዴ ቢጫ ቀይ። ይሄንን አደረጉ። ጎጃም ላይ የእስክንድር ቲሸርት እስክንድር ነጋ ያለበትን ቲሸርት አረንጓዴ ቢጫ ቀይ አቃጠሉ። ሁለቱም ዘረኞች ናቸው። አዲስ አበባ ላይ ያደረገው የኦሮሞ ብሔርተኛ ወይንም ወታደር ጎጃም ላይ ካደረገው አይለይ። ዘረኝነት አስተሳሰብ ነው። ይሄን አስተሳሰብ ነው እኛ የምንዋጋው። አያና ከዛ ዩሪ ከዛ ኢሊ ከዛ ይርታቸው ክብራትና ክብራን ይርታቸው እንደ ይርታቸው አለ እንዴ ከዚህ ጋር አሁን አላየሁም እኮ። ከዛ አያም ወደ አያና እንሄዳለን።
እሺ ቴዲ ያለኝን ሰዓት ቶሎ ቶሎ ለመጠቀም እንትን ልበል። አዲስ ያዝናናኛል፣ አዲስ ደስ ይላል። ዘንጦን ፏ ብሎ ነው የመጣው። ካሜራ ስለከፈትክ ደስ ብሎኛል። የጌቶ ፓስተር መስለን የመጣው ዛሬ አምሮብሃል። ምንድነው ይሄ መስቀል አደባባይን ማን ፈቅዶላቸው ነው የሚያድሱት የሚለው የእስክንድር አይነት አስተሳሰብ ነው። አንተ ማን ሆነ ነው ኢትዮጵያዊነት የምትሰጠኝ የሚለው ማለት ነው። ሀገር የሚያስተዳድርን መንግስት ከተማ የሚያስተዳድረውን አንተ ማን ነህ የምታድስ የምትሰራ? አትንካ፣ ከተማ አታጽዳ፣ ሁሉ ነገር ባለበት ይቀመጥ። አንተ ጊዜያዊ ነህ። የኔን ፍቃድ ታስፈጽም እንደሆነ አስፈጽም። ኢትዮጵያዊነት ማለት እኔ የሰራሁት የድሮ አለ አስተሳሰቤ። ሶ መስቀል አደባባይ ከናዋራው ይቀመጥልኝ የሚለው እስክንድር የሚደግፉ ሰዎች ናቸው። አሁን አማራ እንዳይገባ ተከለከለ ይላል። ዛሬ የደቡቡንም አምኗል። ደቡብ እንዳይገባ ተከለከለ። ከኦሮሚያ ግን ሰዎች እኮ ሲፈተሹ እንዳይገቡ ሲከለከል ነበር። የጸጥታ ችግር ሲኖር እነሱን ኮላተራል ነበሩ። የልማት ተነሺዎች አማራ ነበር የሚነሳው ይላል። ሌላውስ ብሔር ብሔረሰብ ኦሮሚያ ውስጥ ወይም ደግሞ ፍንፍኔ አዲስ አበባ ውስጥ ይኖር የነበረው ብሔር ብሔረሰብ ከካሳንቺ እስከ ፒያሳ ሲነሳ እሱን ኮላተራል ነበር። አማራ ብቻ ነው የሚቆጠረው ማለት ነው። ይሄ ነው ሽፍንፍን። አንድ ፊቱን አሁን የዩሪ ብሔርተኝነት አውቀዋለሁ፣ የናኪላን አውቀዋለሁ፣ አይናለሁ የሚሉትም ጠርተው ነው ስማቸውን አማራ ነኝ እኔ ብሎ ቆሞ ነው የሚናገረው። ወኔ ያለው አይል ሙስም ተደብቆ የፌክ ኢትዮጵያኒዝም ይዞ አይመጣብህም። እናንተ እኮ የሚያስጠላው ነገራችሁ መንግስት ሆኖ የተቀመጠው ሰውዬ ብሔሩ ኦሮሞ ስለሆነ ከንቲባዋ ማን ፈቅዶላት ነው መስቀል አደባባይ የምታድሰው ትላላችሁ። ፌስታል ይዛችሁ ሄዳችሁ ከዛ ሲፈናቀል ደግሞ እንትን ወይም ለልማት ሲነሳ አማራው ይቆጠር፣ ኦሮሞ ኮላተራል ነው፣ ጉራጌው ኮላተራል ነው፣ ቤንሻንጉሉ ሌላው ኮላተራል ነን ማለት ነው። 80 ኮላተራል ብሔር፣ አንድ አማራ የሚባል ብሔር ግን ኢትዮጵያዊነት የሚል ልብስ። ይሄንን ነው አንተ እውነትህን ነው የተናገርከው። ይሄንን ነው እኛ ለመቀበል የምንቸገረው። ከውጪ አትገቡም ተባለ። አማራ በሰራው ከተማ እንዳትገቡ ተባለ። ኦሮሞ የሚሰራው ጉራጌ የሚሰራው ከተማ እኮ ነው ደቡብ እንዳትገቡ ተብሏል ብለህ ዛሬ አመንክ። ከኦሮሚያ ክልል ላይ ከወለጋ ከተለያየ አቅጣጫ እንዳይገቡ ሰዎች የፍተሻ የጥበቃ የማቆም ስራ ተሰርቶ ያውቃል። ለጸጥታ ሲባል እነሱ ምንድናቸው? ኮላተራል ናቸው። ለምን? ብሔራቸው ሌላ ስለሆነ። አማራ ስትሆን ኢትዮጵያዊ ነህ፣ ሌላ ስትሆን ኮላተራል ነህ ማለት ነው። ይሄን አይነት ፖለቲካችሁ ነው የሚያስጠላው። ይሄን ፍርጥ አድርገን መናገር አለብን ፊት ለፊት። ቢኮዝ አሳዘኑኝ። እኔ አሁን ይቅርታ አድርግልኝና እነ መስፍኔን ዋንጋሪ የኦሮሞ ልጆች ከሌላ ብሔር የሆኑ ኢትዮጵያዊነትን የሚያቀነቅኑ ወንድሞቼ አንጀቴን ነው የሚበሉኝ። ሊያድበሰብሱ እንደምንም ብለው አልመጥምጠው ሊያስተካክሉት ሲሞክሩ ኤርትራ ሲወስዱት የማይወስዱት ቦታ የለም። ተቸገሩ እኮ። የምትሉት ነገር ግልጽ ነው፣ እናውቀዋለን። ፍርጥ አድርጋችሁ በሉት። ፊት ለፊት ውጡ፣ ማስካችሁን አውልቁ። ይሄ ነው ትክክለኛው ነገር እንጂ ዝም ብሎ ወደዛ ወደዚህ ማሰሩ ብዙ የሚያዋጣን አይመስለኝም። ስለ እኩልነት ከሆነ ችግራችሁ አሁን ይሄ ፌክ ኢትዮጵያኒስት፣ እኔ ኢትዮጵያኒዝም ትክክለኛ እኔም ኢትዮጵያኒስት ነኝ የምለው ኢትዮጵያኒስትነት አለ። ብሔርተኝነቴ የኦሮሞ ብሔርተኝነቴ አድጎ የገባበት ኢትዮጵያኒዝም ነው ለኔ ኢትዮጵያኒዝም ማለት። ለብሔሬ ያለኝ ጥያቄ የመለሰች ኢትዮጵያ የምሞትላት የሚኖርላት ኢትዮጵያ ናት። ህገ መንግስቷ እኔንም የሚያውቅ ሀገሪቱም እንደ ሀገር የምታውቀኝ። ሲዳማውም ኢትዮጵያኒስት ሲሆን የሲዳማ ጥያቄ ተመልሶለት፣ ወላይታውም እንደዛ። እቺ ናት ኢትዮጵያ ማለት። የዛች ኢትዮጵያ ኢትዮጵያኒስት ነኝ እኔ። የእናንተ ኢትዮጵያ ኢትዮጵያኒስት አይደለሁም። አማራው ሰው ነው፣ አማራው ኢትዮጵያዊ ነው፣ ሌላው ኮላተራል ነው። ለልማት ሲነሳ ከውጭ አትገባም ሲባል አማራው ይቆጠራል፣ ሌላው ኮላተራል ሆኜ የምኖርበትን ኢትዮጵያኒዝም አልቀበልም። እሱን ኢትዮጵያኒዝም አትጭንብኝም። ትክክለኛው ኢትዮጵያኒዝም ህገ መንግስታዊ ማዕቀፍ ያለው ኢትዮጵያኒዝም ነው። እሱን አትፈልጉትም፣ እሱን ትጠሉታላችሁ። ቴዲ አፍሮ የተናገረበትን ምክንያት የዘፈነበትን ቅኔ ለመፍታት መቸገር የለብኝም። መጥቶ ሲደርስ እናንተ ጋር ሲደርስ ምን እንደፈጠረ አይቼዋለሁ፣ ሽታውን አውቀዋለሁ። ውሃ እኮ እሳት ያጠፋልም እሳት ይፈጥራልም። አንዳንድ ኮንሰንትሬት የሆኑ ሜታል አይተሞች እንደነ ሶዲየም ላዩ ላይ ውሃ ሲጨምርበት ኮምባስት ያደርጋል፣ ይፈነዳል። አይ ውሃ ነው ያፈሰስኩት ማለት አትችልም። ምን ላይ ነው ያፈሰስከው ነው። ዛሬ ያለው የፖለቲካ ማዕቀፍ ላይ ዛሬ ያለው ቴንሽን ላይ ቴዲ አፍሮ እየጨመረው የተናገረው የዘፈነው ነገር ይሄንን ነው ኮምባስት ያደረገው። ይሄንን ነው የፈጠረው። ሪያክሽናችሁን እናያለን። ጥሩ ነው፣ ደስ ይለኛል። እኔ እንደነ መስፍን ፈይሳ አይነት እንደነ ዋንጋሪ አይነት ሰዎችን ሌሎችን ብሔር ብሔረሰቦች ህዝቦች ውስጥ ያሉትን አልቆ ተጠናቆ ወደ ኢትዮጵያዊነት ልንገባ ያለ ነው። ቆም ብለን ኦኬ አብረን እንግባ ከእናንተ ጋር
ተስተካክላችሁ ኑ እንድንል ይረዳናል። ቢኮዝ የእናንተ ኢትዮጵያንስትነት የውሸት ኢትዮጵያንስትነት ነው። የምትመኟት ኢትዮጵያ እኛ በህዝቦች ትግል ያፈረስናትና ያደስናት ኢትዮጵያ ነች። ኢትዮጵያ ታድሳ ዛሬ መላው የኢትዮጵያን ህዝብ ብሔር ብሔረሰብ ሃይማኖቶች እኩል ናቸው ብላ የምታምናት እውነት ጥያቄያችሁ ስለ እኩልነት ቢሆን ከህገ መንግስቱ በላይ እኩልነትን የሚያቀነቅናለ አንቀጽ 8ን ሄደ ፕሪያምብሉን እኩል ናችሁ ይላል እኮ። እውነት ስለ ሰዎች አይገደሉ ቢሆን አንቀጽ 15ን 16ን ሄደ እስቲ ሰዎች እንዳይገደሉ የህገ መንግስቱ እኮ በደንብ አድርጎ ያስቀምጥልሃል። አንተ አንቀጽ 3ን የምትፍቀው ይቀደድ የምትለው ህገ መንግስት ማለት ነው እንደ ኢትዮጵያኒስት ነኝ ብለህ መተህ የኃይለ ሥላሴ የተናገሩትን ወንድማማችነት ተነግረኛ። ኃይለ ሥላሴ እኮ የኢትዮጵያ መሬትም ህዝቡም ንብረታቸው ነው ተብሎ ስዩመ እግዚአብሔር እኮ ናቸው። አንበሳም ዘነገደ ይሁዳ ተብሎ ንብረት አድርጎ ነበር የሚያስተዳድር። አንተ ጉልታለህ የኦሮሞ ህዝብ፣ የሲዳማው ህዝብ፣ የደቡቡ ህዝብ ጭሰኛ ነው። አርሶ ሲሶ ለቤተ መንግስት፣ ሲሶ ለቤተ መቅደስ፣ ሲሶ ልጆቹን ለማሳደጊያ የሚዳክርበትን ታይም የነበረውን ይሄን ኢትዮጵያኒዝም ነው የምትመኘው። እረፉ፣ ሰብሰብ በሉ የምንለው ለዚህ ነው። ብሔርተኛ ከሆናችሁ ደስ ይላል። የአማራ ብሔርተኛ ከሆንክ ያንተም ጥያቄ ተመልሶ፣ የኔም የኦሮሞ ብሔርተኛ፣ የትግራይ ብሔርተኛ ተመልሶ ኢትዮጵያ የሁላችን ናት፣ መብታችን የሚከበርባት እኩል ይሆንባት የሚለውን ነው። እቺ ኢትዮጵያ ለኔ ትሆነኛለች። ኢትዮጵያኒስት ነኝ እሷ ላይ ደርሰናል። ህግ አለን። የሚያስፈልጉ ነገሮች የቀሩን ነገሮችን ተመካክረን እንሙላና ሁሉም ኢትዮጵያኒስት ይሁን። አንዱ ላፍርሳት የሚል አንዱ ልገንባት የሚል ኢትዮጵያ አትኖረን፣ ያስማማናል። አይና ተመለስ ኃይለ ሥላሴ ጋር ይዤ ሄዳለሁኝ። እስከዛ ድረስ መስቀል አደባባይንም ከነካህ እጮሃለሁኝ ፌስታሊን ይዤ ወጥቼ ሁሉን ነገር ያማራ አድርጋለሁኝ። ያለማሁን ነገር በነገራችን ላይ ምንም ብታደርጉት የሚጠግብ አይደለም። እውነተኛ ፍላጎታቸው የሁሉ ናት እኮ ይላል አሁን ዘፈኑ ላይ። እንኳን አሸገሩ የሁሉ አይደለም ወይ መላው ሀገሩ ይላል። አንቀጽ 40 ንዑስ አንቀጽ 3 ማለት እኮ የህገ መንግስቱ የምትጠላው ህገ መንግስት፣ ባንዲራውን የምትጠየፈው ህገ መንግስት እኮ አንተ አሁን ዛሬ ኢትዮጵያዊነት እሱ አይደለም። ግን እውነተኛ ፍላጎታችሁ ምንም ብታደርግለት አይረካም። ይሄን ብዬ ጨርሳለሁ። ሰዓት ምን ያህል እንዳለኝ አላውቅም። በጣም መልካም፣ በቃ 2 ደቂቃ የሚፈጅ ነገር ነው። የበላይነትን የሚመኝ ብሔርተኝነት አሁን እነሱ ኢትዮጵያኒስት ብለው የሚያመጡት በሽፋን ስር ያለ ኢትዮጵያኒዝም ማለት ነው። ወደ ጥንታዊ ኢትዮጵያ እንመለስ፣ የብሔር ብሔረሰቦችና ህዝቦች ሃይማኖቶች እኩልነትን አልቀበልም፣ እዚህ ባንዲራ ላይ ያስቀመጥከውን ኮከብ አንሳው፣ እሱ ኮከብ የኔን የምመኛትን የጥንቷን ኢትዮጵያ ፍቶብኛል የሚሉት ሱዶ ኢትዮጵያኒስቶች እኩልነት የማይፈልጉ የበላይነት አይጠግብም። ምንም ብታደርግለት አይጠግብም። ቅድም መስቀል አደባባይ ሲሰራ ወጥቶ መጮህ አይደለም እና አዲስ ታይምስ እዚህ መጥተው ግማሹ ሲነሳ ለልማት ተነሺ አማራው ይቆጠራል፣ ኦሮሞ ኮላተራል ነው፣ ሌላው ኮላተራል ነው የሚሉትን እብደት አይደለም እንብል። የ3 የ4 ነገስታትን ቤተመንግስት የገነባ መሪ ነው ያለው። ስለ አንዱም አይናገሩም፣ ይሸሹታል። ለመቶ ምናምን ዓመት አድዋን የምናከብርበት ሙዚየም ምንም የለንም። በነገራችን ላይ የምኒልክ ሐውልትን ለራሷ ከእዝን ገንዘብ በተረፈ የተሰራ ነው እንጂ ቴንክ ዩ ስለ አድዋ አይደለም። ለመጀመሪያ ጊዜ ነው ከመቶ ምናምን ዓመት በኋላ ለአድዋ ትክክለኛ ቋሚ የሆነ ነገር የተሰራው። እንዲህ ብለው አይናገሯትም፣ ሊያጥላሉት ይሞክራሉ። የ4 ነገስታት ስራ፣ የአድዋን ስራ፣ የ1000 ዓመት አጀንዳ የሆነውን የአባይን ገድበህ ብታስቀምጥ እሱን ለመናገር ያንሳቸው፣ ለማሳነስ በኢህአዴግ ጊዜ ነው የተሰራውን ትሉ እንደዚህ ይላል። በምንም ተአምር ሪኮግናይዝ አያደርግልህም። እና አሁን እዚህ ጋር የምንቸገረው ነው ዋንጋሪ እንትና መስፍኔ የምትጨነቁት ጥርት አድርጋችሁ ወቁት። ይሄ አካል ኢትዮጵያኒስት ነኝ ይልሃል እንጂ ውሸቱን ነው፣ የበላይነት ነው የሚፈልገው። አንተ ወይ ትገዛለህ አትልሙስሙስ፣ ወይ ትገዛለህ ወይ ስነ ስርዓቱን ይዞ እኩልነትን ያከብርልሃል። በጣም ዴንጀረስ የሆነ ነውና የፈለግከውን ብታደርግለት የተቀበረውን የባህር በር ጥያቄ አንስተህ ይሄው አንድ ነገር አይናገርም። የባሰ ከኤርትራ ጋር ከምናምን ጋር ከግብጽ ጋር ሆኖ ነው ሊወጋህ የሚሞክረው። ይሄ ኢትዮጵያኒዝም አይደለም፣ የበላይነት ትግል ነው። የአንድ ብሔር፣ የአንድ ማንነት፣ የአንድ ሃይማኖት ራሱን ገልጦ እየመጣ ነው። በጣም ደስ ብሎኛል። ቴዲ ትልቅ ነው ባይዞ ቴዲ ወደዋለሁ። አሁንም ማደንቋ አርቲስት ነው። ይሄንን ስለገለጠልን ራሱ ትልቅ ስራ ነው። ብሔር ብሔረሰቦች ነቅተው ትግላቸውን ፕሮቴክት እንዲያደርጉ ይረዳናል። አመሰግናለሁ። ቴንክ ዩ አያና። ካሁን በኋላ በተቻለ መጠን ለሁላችሁም ጽድት ያለ ንግግር እንድታደርጉ ጥያቄ መጠየቅ የምንፈልግባቸው ነገሮች አሉ። እንደየሁኔታው እንቀጥላለን። መሀል አልገባባችሁም። አንዳንድ ዙር ይኖራቸዋል። የመጀመሪያው ተናጋሪ መስፍን ፈይሳነ፣ ከዛ አያና አንድ ትደግማለ። የመጨረሻ ዙራችን ይሆናል ማለት ነው። ዩሪም ከዚህ ከተናገርክ በኋላ ከቆየ አንድ ይኖራል። ሌሎቻችሁ ቤርታቸውን ከተናገርክ በኋላ ከቆየ አንድ ይኖራል።
እሺ ዩሪ 8 ደቂቃ አለው ወንድሜ። እሺ ቴዲ ቴንኪዩ በጣም ለምትሰጠን እድል። ብዙ ነገር ማለት ይቻላል። አሁን ችግሩ ስለ ቴዲ የተወሰነ ነገር ላለው ግን ይሄ ፖለቲካሊ ክሪቲካል ማስመገንባት አቅቶት ሀገር ላይ ምንም አይነት ንቅናቄ መፍጠር አቅቶት የፖለቲካ ዋንጫውን የተበላ ራሱን ኢትዮጵያኒስት ግሩፕ የሚል ምናልባት አሁን ቴዲ አፍሮ ላይ ተንጠልጥሎ ህገ መንግስት የለወጠ ፖሊቲ የቀረጸ ምናምን የሚመስለው ሰነፍ ቡድን አለ እና ይሄ ታክሲ ሲያልፍ ውሻ ከኋላ እንደሚጮኸው በጣም ሰነፍ ነው። የሚጮህበትን ቦታ ራሱ አያውቅምና አይ ቲንክ ፖለቲካሊ መደራጀት፣ መታሰር፣ መፈታት አብይን ደፍሮ መታገል ነው ለውጥ የሚያመጣው እንጂ ክሪቲካል ማስ ካልገነባህ ጭቆናና ባርነት ይቀጥላል። የአማሮችን ስም በየመድረኩ በተገኘችው ቀዳዳ ስላጠፉ አይ ቲንክ ኢትዮጵያ ነፃ የምትወጣ አይመስለኝም። ሌላው ነገር ምንድነው? ቴዲን ከልጅነታችን ጀምሮ እናውቀዋለን። እኔ ፕራውድሊ የአማራ ብሔርተኛ ነኝ። ግን የአማራ ብሔርተኝነት ስቴቱ ቅኝ ገዝቶኛል ወይም የብሔር ጭቆና ምናምን ብሎ ስቴቱን ፋንዳሜንታሊ ስትራክቸራሊ ሊያፈርስ ወደ ሜዳ ይወጣ አይደለም። የፍትህ የርትዕ ጥያቄ ይዞ ወጥቷል። ግን ለሀገረ መንግስቱ፣ ለነገስታቱ፣ ለኢትዮጵያ ባንዲራ፣ ለሀገራዊ አንድነቱ ያለው ክብር እንዳለ ነው። ቢኮዝ የገበሬውን ፋንዳሜንታል ቫሊዩስ ይዘን ስለምንታገል ማለት ነው። ኢትዮጵያዊ የፖለቲካ አመለካከት እኛን ሊጠብቀን ስላልቻለና 60 ዓመት ፌል ስላደረገ ተደራጅተን ራሳችንን ማዳን ስላለብን ኢትዮጵያ ውስጥ ያለው ህገ መንግስት የቡድን የመደራጀት መብትን የሚፈቅድ አንቀጽ 8 ስለሆነ የግለሰብ የመደራጀት መብት የሚከበርበት ሀገር ስላልሆነ አማራ ሌሎች በብሔራቸው ተደራጅተው እንግዲህ በብሔር ከተደራጀ የመሬት ባለቤት ነው፣ የሪሶርስ ባለቤት ነው። አማራ ቁጭ ብሎ በሲቲዝም ፖለቲካ ኦልሞስት 60 ዓመት የጅል ፖለቲካ ነው የተራመደውና በዛው ከቀጠለ ከሀገሪቷ ከሁሉም ነገር ይገፋል። ያም ነው የሆነው። ስለዚህ ከዛ አንጻር ወደ ብሔርተኝነት ገብተናል። ኤንድ ዌር ኖት አሼምድ ኦፍ ኢት ለማለት ነው። ሌላው ነገር ምንድን ነው? እኔ ቴዲን ያው አብዛኛው አማራ ይወደዋል፣ እኔም ፐርሰናል ይወደዋለሁ። ግን ደግሞ ፖለቲካሊ ቴዲ ማኒፌስቶ አይጽፍም፣ ፖሊሲ አያወጣም እና ቴዲ ቮት ቢያደርግ ለኢትዮጵያኒስት ካምፕ ቮት ያደርጋል፣ ብሔርተኝነትን ይጸየፋል። ያው ብዙዎች በዘር ተዘፍቀው ታዘብናቸው ምናምን ይላል። ይህን ኩርኩም ትወስደዋለህ እንደማንም ብሔርተኛ። ፋንዳሜንታሊ ግን ከግለሰቡ ጋር ጸብ ከሌለኝና አብይ አህመድን ከተቃወመ አገዛዝ ነው፣ ፓወር ስትራክቸርን ነው ቴዲ የሚቃወመው። ከዛ በተረፈ ደግሞ ያዞምባ በሚለው ዘፈኑ በማንነታቸው የተገደሉ ድምፅ አልባ ወገኖቼን ድምፃቸውን ካሰማ አይ ቲንክ ሃቭ ኖ ፕሮብሌም። ቴዲ ስልጣን ላይ ሲወጣ የፓወር ስትራክቸር ላይ ከመጣና ጨቋኝ ከሆነ ወይም ደግሞ ፖለቲካ ኢምፖዝ ካደረገ ልንቃወመው እንችላለን። ጥሉት ነው። እኔ አሁን አድቮኬሲዋን ቴዲን ይወዱታል አንዳንዶቹ። ላይ ስሪታችን እኛ ኦባንግ ሜቶን እንደ እብድ እንወዳለን፣ ግን ዊ ኖው ኢትዮጵያዊ ብሔርተኛ እንደሆነ። ታዲዮስ ታንቱን እንወዳለን። ለቴዲ አፍሮም ያለን ስሜት ከዛ የመነጨ መሆኑ ይታወቅልን ለማለት ነው። አንዳንዴ ምን አይነት አድቮኬሲ እንደሚሰራ ጊዜን ያባክኑብኛል። እኔ ስለ ቴዲ ላውራ። በነገራችን ላይ ቴዲ ኤፕሪል 18 2026 ቢቢሲ ጽፎለታል እና ምንድን ያለው ሚሊየንስ ሊስን ቱ ኢትዮጵያን ስታር ሶንግ ቴኪንግ ስዋይፕ አት ገቨርንመንት ብሎ አሁን ያወጣውን አልበም መንግስትን አጥረግርጎ እንደተቸ እና እንዲያውም ዳስጣልን ፑት አፕ ደ ቴንት ብሎ ተርጉሞት ይሄ ትራዲሽናሊ የለቅሶ ሴሬሞኒ እንደሆነና ሀገር ሞታለች ብሎ ቢቢሲ ባይተረጉመውም ሎስት ብሎ ነው ላይክ ካንትሪ ሃዝ ቢን ሎስት አይነት ነገር ብሎ ተርጉሞታል። ሶ ኢንተርናሽናሊ ፖለቲካው መልእክቱ ደርሷል። ሶ ቴዲ አፍሮ ለታጠቁ ሰዎች አይደለም፣ መቃዠት ይቻላል። ቴዲ አፍሮ ብሔርተኞችን ሁሌም ዘፈን ሲያወጣ ይኮረኩማል፣ ችግር የለውም። ግን በዋናነት በወያኔ ዘመን በወያኔ መር ኢህአዴግ ዘመን ያደርግ እንደነበረው ፓወር ስትራክቸርን ቻሌንጅ አድርጓል። እንዲያውም እዚሁ ቢቢሲ አርቲክል ላይ በ2017 ለምንም አይነት ብሔር ጥላቻ እንደሌለውና ፍቅር እንደሚሰብክ ምናምን አውጥቶለታል። በ2022 ደግሞ ብሔርተኞችን ተችቷል ብሎ ራሱ የቢቢሲ አርቲክል አውጥቶለታል። እና ሰውየው ሂዛን ኢትዮጵያን ሶ አይዲያል የሆነች ዩቶፒያ ያለችው የራሱ ደግሞ ወርልድ ቪው አለው እና ያን አከብራለሁ። ግን ፓወር ስትራክቸርን ለዛውም ደግሞ
አዲስ አበባ ላይ በህይወት በሚቆመርበት ከተማ ላይ የድሮውን ቴዲ አፍሮ ሆኖ መምጣቱን እኔ ለዚህ በጣም አድናቆት አለኝ። ሌላው ነገር ግን ምንድነው አሁን ይሄ ሀገር በተለይ ዳስጣን ላይ ስለ ሞራል ኮላፕስ ስለ ሀገር ቫልዩ ዩኒቲ ኤንድ ጀስቲስ ኮላፕስ ማድረጉን ነው። ሀገር ሞቷል ሲባል ሊትራሊ ሊሞት አይችልም። ሀገር በሁለት መልኩ በሜታፎር ሞቷል ልትል ትችላለህ። አንደኛው የሀገር ቫልዩ ጀስቲስ ዲግኒቲ የሰዎች ክብር ኮላፕስ ሲያደርግ ሀገር ሞቷል ልትል ትችላለህ። ሁለተኛው ፋንዳሜንታሊ ሀገሪቷ ቅርጿን ልክ እንደ ሶቪየት ዩኒየን እና ምናምን ዩጎዝላቪያ ቅርጿን ስትለውጥ ሀገር ሞቷል ልትል ትችላለህ። አይ ቲንክ የቴዲ ወደ መጀመሪያው ዴፊኔሽን የሚቀርብ ነው። ሀገሪቷ ሞራል ቫሊዋ ይሄ የዩኒቲ እኔ በጣም የሚገርመኝ በተለይ የብልጽግና ሰዎች ሁለት ነገር ፖዚቲቭ ነገር አለኝ፣ ግን ከብልጽግና ሰዎች አንዱ ልንገር። ከብልጽግና በጣም የገረመኝ ነገር አሁን እነዚህ ሰዎች ስለ ቀይ ባህር ስለ ወደብ የሚዘምሩበት ወቅት ነው። እንደ ቴዲ ፍሮንትማን አድርገው ይዘው ሊሄዱት የሚገባ ሰው ነበረ። በዩኒቲ ጉዳይ ሀገራዊ አንድነት አጀንዳን በማቀንቀን ጉዳይ ከቀይ ባህር እስከ ዳህላክ የሚያቀነቅን ሰውዬ ስለ ኢትዮጵያ አንድነት ቢኮዝ ናሽናል ኢንተረስትን የሀገር ዩኒቲ ላይ ሳትሰራ አቺቭ ልታደርገው አትችልም። ሱስ ሆኖባቸው ይህንንም ሰውዬ ይቃወሙታል። ዴር ናት ኢቭን ስማርት እንዴት እንደሚጠቀሙበት እንኳን አያውቁም። የተለመደው የፖለቲካ ፓተርን ውስጥ ነው የገቡትና አይ ቲንክ ቴዲ በሜታፎር የተናገረው የጀስቲስ የዩኒቲ የፍትህ የርትህ ስርዓታችሁን አስተካክሉ ይመስለኛል። ሌላኛው ነገር ግን ደቂቃ ሳያልቅ አንድ ማንሳት የምፈልገው በጎ ነገር ምንድን ነው? ቅድም ወንድማችን ፌዴራሊዝም አንደር ትሬት ምናምን ብሎታል። ጀስት ሲንግል ኢንዲቪጁዋል በቃ ራሱን በኢትዮጵያኒስትነት የሚገልጽ በአክሲደንት አባቱ ጉራጌ እናቱ አማራ ነገር ግን በአባቱ እሴት ያደገ ሰምሃው ለነገስታቶቹ ለኢትዮጵያን ዩኒቲ በጎ አመለካከት ያለን ሰው የኢትዮጵያን ፌዴራሊዝም ስጋቱ እስከተተ ብሎ ብሔር ብሔረሰቦችን የጠራበት መንገድ እኔ ኢትስ ሞራል ዲኬይ ብዬ ነው የምገልጸው። እውነቱን ለመናገር ሂዝ ጀስት ሲንግል ኢንዲቪጁዋል። ህገ መንግስቱ የመናገር ነፃነት የሚፈቅድ ነው። ያንን የመናገር ነፃነት ተጠቅሞ ስለ ሀገሪቷ የሆነ የራሱን አስተያየት ሰጠ። ለእኔ ግን በጎ አድርጌ የምወስደውን የመጨረሻ ማስቀመጣት ምንድናት? ይህ ፈሪ መንግስት የቆመበት መሬት ሁሉ እየከዳው ነው እና አሁን የብሔር ጎጆ ውስጥ መደበቅ እንዳይችል አድርገውታል። ሁለት ሰዎች ልጥቀስና አላብቃ። ለምሳሌ ጀዋር መሐመድ ኮምፕሊትሊ ጌሙን ሺፍት አደረገው። እየሳቀ ወጥቶ ይሄ በኦሮሞና በአማራ መሀል ብልጽግና የሚፈልገውን ቴንሽን ውሃ ሲደፋበት አይ ካን ዌይት ቴዲ የሚያወጣውን አልበም ለመስማት ኢትስ ሪሊ ኢንትረስቲንግ ምናምን አለ። ለእኔ እንደ አንድ ፖለቲከኛ ይገባኛል። ይሄ ሀገር ሊነድ እንደሚችል ስለሚያውቅ ክሪቲካል ማሱን ኢትስ ኦኬ እያለ ኖርማላይዝ እያደረገ ነው። የብልጽግና ሰዎች ግን በተቃዋሚ ጎራ ያሉትን ሰዎች ያህል እንኳን ኦኬ ኃላፊነት የማይወስዱ ናቸው። ሌላ እንዲሁ የሚዲያ ዳሰሳ ሳረግ አምቦ ኡርጌ የለጠፈውን ቪዲዮ አየሁትና አምቦ ኡርጌ ዊኖ የኦሮሞ ብሔርተኝነትን በማደራጀት እና በመታገል እና ምን ብሎ ነው የለጠፈው? ኦሮሞ አለ በአረንጓዴ ቢጫ ቀይ ውስጥ እኮ ድርሻ አለው። ብልጽግና ራስህን ቻል፣ ከዚህ በኋላ ኦሮሞ ውስጥ መደበቅ አትችልም። ኢንፋክት ቪዲዮ ላይ ቴዲ አፍሮ ያጫሉ ወንድም ብሎ ነው የለጠፈውና አይ ቲንክ የኢትዮጵያ ፖለቲካ ማቹር እያደረገ ኤሊቬት እያደረገ ነው። መንግስት ወንበሩን የሚይዙት ግን ባርባሪክ ናቸው። ሁልጊዜ ቁልቁል ነው የሚሄዱት። ወደብ የሚያክል ሀገራዊ አጀንዳ አንስተው ሀገሪቷን ከጫፍ ጫፍ ሊያነቃንቅላቸው የሚችለውን ሶሻል ካፒታል እንኳን በቅጡ አይጠቀሙም ለማለት እወዳለሁ። ቴዲ ወረፋ ከደረሰኝ በሚቀጥለው ዙር በቀላለሁ። ቴንክ ዩ ቴዲ። የመጨረሻ የላካችሁ አላችሁ መሰለኝ እዚህ ውስጥ አላየኋችሁም። ኦኬ የመጨረሻ ተናጋሪ ትሆናለህ አኪላ። እሺ ከዩሪ ቀጥሎ ምን ሄደው ይርታቸው መጨረሻ ላይ ትናገራለህ። ከዛ መስፍን ፈይሳ ይቀጥል። ከእሱ ጋር ቀጥዬ እኔ ነበርኩ። ከአንተና ከኢሊ ቀድሞ የገባው ማለት ነው። ሁለታቸው ላይ ያወራችኋላችሁ። እኔ ነኝ ኢሊ አይደለም። እሺ ይርታቸው ኩራትና ክብራን። እሺ ይርታቸው ስም ደቂቃ አለ ይናገር ከፈለክ እንትኑ ግን
በቃ ተቀምጣችሁ ተጠቅም 8 ደቂቃ ታንኪዩ እውነት ቴዲ እኔ ባለፈው ተናግሬያለሁ። የኢትዮጵያ ህዝብን ያለውን መከራ ችግር ይገልጻል ብያለሁ። አሁንም እሱ ነው የሰማሁት። የአዲስ አበባ ህዝብ እንኳን ቤቱ ኖርማል ቁጠባ ያሰራው እንኳን እንደተዘረፈ እንደተገፋ እንደተዋረረ እናውቃለን። ውሸት ምንም አያዋጣም። ነገም ሌላ ማህበረሰብ ሊባረር ይችላል። በዛ ምትክ ደግሞ በዚህ የተካካድነ ከሄድን ነገሩን ተረተን ችግሩ ተረተን ከመፍታት ይልቅ በውሸት ፕሮፓጋንዳ የመንግስት ነው አብዛኛው የሚወቅሰው ለአብይ አህመድ ነው። ወደቀው የፈረሰው ኢትዮጵያዊ ነው ሊያስተምር የሚፈልገው አብይ አህመድ። እኛ ኢትዮጵያውያን እኮ ስንወለድ ኢትዮጵያውያንን ክደን ማናቅም መንፈስ ተቆርጠን ኢትዮጵያ ለማፍረስ ታግለን አናቅም። ከሆነ ጋር እሰራለሁ ብሎ ኢትዮጵያዊ ከመንግስት ጋር እየሰራ ኢትዮጵያዊን የማይወክል አብይ አህመድ ነው ኢትዮጵያ ለማፍረስ ከኦነግ ኤርትራ እየሰለልኩ መረጃ አቀብል ነበር ብሎ የተናገረው አብይ አህመድ ነው። እኛ በዛ ተሰማርተን አልሰራንም። አሁንም ኢትዮጵያ ያፈረሰው የአዲስ አበባ ህዝብ። እኔ የአዲስ አበባ ልጅ አይደለሁም። እንደ ኢትዮጵያዊ ግን ያገባኛል። የአዲስ አበባ ህዝብ ተፈናቅሏል፣ ተባሯል፣ የበይ ተመልካች ሆኗል። እኔ አዲስ አበባ ባለፈው ትዝ ይለኝ 2022 አዲስ አበባ ስገባ ከኤርፖርት ቦሌ ኤርፖርት ጀምሮ ሁለተኛ የአማራ ህዝብ ወይ በአማርኛ ተናጋሪ አዲስ አበባ እንደሌለ ሆኜ ነው ያየሁት የተገነዘብኩት። ለምን አማርኛ ተናጋሪ እንኳን በኤርፖርቱ በኢሚግሬሽን እንትኑም ይሰራ አልነበረም። በአንድ ብሔር ብቻ ወያኔ ሲያደርገው እንደነ ምትኩ አሁን አብይ አህመድ ነው የተካው። ስለዚህ ያኔ እንደዚህ ከሆነ በቃ ተመልሼ ወደ ትግል መግባት አለብኝ ብዬ ነው ወደ ፋኖም የተቀላቀልኩት። ተረድቼዋለሁ። ገና አዲስ አበባ ስገባ ቦሌ ስገባ አብዘርቭ ያደረኩት እሱ ነው። ያሰብኩት የተናገርኩትም እስካሁን እውን እየሆነ የአዲስ አበባ ልጆቻችን ኦሮምኛ ይማርም ሲሉ እንደዛ ነው እንዴ? በቃ ከአዲስ አበባ እናስወጣቻል። ሲስተማቲካሊ ለኢትዮጵያ ህዝብ የሚጠቅም አስመስለው እየተናገሩ የኢትዮጵያ ህዝብ እየገፉ ያባረሩት የኦሮሞ ጽንፈኛ ውስጣቸው ግልጽ ያልሆነ የተደበቀ ማንነት ያላቸው። ኦሮምኛ ብትማር ምንድነው ችግሩ? ኖ አሜን። እኔማ አሁን አንተ እንግሊዝኛ ትናገራለህ አይደል? አሜሪካ ነው ከመጣ ችግር አለው ብዬ አይደለም። የአዲስ አበባ ህዝብ ግን ያለውን ነው እንጂ ቋንቋ ማወቅ ማለት ብልጥነት ብልህነት ጠላትን ማወቅ የምችልበት በቋንቋ እንኳን ተደብቆ ምስጢር ሲያወራ የምታዳምጥበት ነው። ስለዚህ እሱ ማለት አይደለም። ግን ሆነ ተብሎ የተደረገው እኔ በአዲስ አበባ ባህር ዳር ባንክ ከፈትኩ ማለት ነው። ባንክ ከፍቼ የአማራ ክልል የዶላር አስገባሁ ማለት ነው። ፓስፖርት ምናምን አስይዤ ከዛ በኋላ አዲስ አበባ ስመጣ የሆነ ነገር ነበር ስገባ እንግዲህ ያኛው ዋና ማናጀሩ ነው እኔ የማውቀው። አዲስ አበባ ያለው ግን ኦሮሞ ስለሆነ እንደዚህ ማድረግ አችልም አለ። እኔ እኮ እንደዚህ ነው ያለቃ ነኝ እንዴት እንደዚህ ትለኛለህ? ሁለቱ ጭቅጭቅ ነው የተፈጠረው ነገሮችን አስተካክሎ ለመስጠት እና ምን ያህል የበላይነት እንዳለ ቁጭ ያያቸዋለሁ። ናዳነች እኔ ሌባሽ በእንትን ቢሆን ናዳነች ሁሉን አማራ ክልል አመራሮች አግኝቻቸዋለሁ። እሺ ወደ ቴዲ አፍሮ ጉዳይ ነው ይርታችሁ። ይሄን ታሪክ ሰምተናል ብዙ ጊዜ ደጋግመን። ወደዚህ የኢትዮጵያ ህዝብ ድምጽ ሆኗል። ያዘንኩት አንድ እህታችን እንትና ማከብራት ቅድስት ለታጣቂዎች ዘፍኗል ወይም ለታጣቂዎች ተቃውማ ብላ ተናግራለች። ማንም ተቃዋሚ የተነገረ የለም። ምንም የሰሩትም ወንጀልም ሀገር የሚያስተዳድሩት ስለሌለ በምን መልኩ ነው እነሱን አሁን መውቀስ የሚችለው? ያለውን ስርዓቱ ነው። አዲስ አበባ ያለው አብይ አህመድ እየዋሸ እየቀባጠረ በውሸት ኢትዮጵያን እያፈረሰ ኢትዮጵያ እየገነባው ነው ያለ የበላይነት የአንድ ብሔር የበላይነት አድርጎ አዲስ አበባ the next couple years ገነሲ እሱ ከቀጠለ ኢትዮጵያን ትፈርሳለች። ኦሮሚያ የምትባል ሀገር ይገነባል። የማስፋፋት ዘዴ እየተጠቀመን ያለው ይህን የተረዱ መደራጀ ያ የፍየል ምናምን 9 ፍየል አንድ ነብር ፈጃቸው የሚባለው ምንድነው? ካልተደራጀ ትፈጃለህ። የኢትዮጵያ ብሔር ብሔረሰቦች ካልተደራጁ
ይፈጃሉ። ተደራጅቶ ነው ማዳን የምችለው። አማራውም ዳማራ ተደራጅቶ መብቱን ማስከበር የማይችል ከሆነ ይፈጃል። ማን ነው የሚፈጃቸው? ያለው ስርዓቱ ነው። አሁን እያለ አስለቀቀ እየገደለ እያፈናቀለ ያለው ስርዓቱ ነው። ስርዓቱ ኦሮሞን እየገደለ ነው ብለህ ታስባለህ? ኦፍ ኮርስ ትግራይን እየገደለ ነው ብለህ ታስባለህ? ኦፍ ኮርስ ለምን መሰለህ እየገደለ ነው ብለህ ታስባለህ? አዎ። ስለዚህ ሁሉም ብሔረሰቦች እየገደለ ነው ብለህ ታስባለህ? አዎ። ኦሮሚያ ውስጥ እኮ ጦርነት አለ። ዱላው ፌርሊ ከደረሰ ፌርሊ አይደለም። ሌላው ምቱ ይለያያል። አንድ ሴትዮ ምን ሆነች መሰለህ? ባሏን ትደበድበዋለች። ስትደበድበው ጎረቤት እያለቀሱ ሲንጫጫ ጎረቤት መጣ። ጎረቤት ሲመጣ ግልብጥ ብላ በታች ሆነች። ከዛ እየገደላት ነው ምናምን ሲሉ አዲስ ግልብጥ ነኝ አለ። እና ሌላው ግልብጥ ነው የሚሉት ምንም እንትን የለውም። እዚህ ያለው ማስክ የለበሰ አሁን አያና ብዙ ጊዜ የሚቀልደው ብዙ በቃ ያስፈራራል። አንዳንዴ በቃ ገጥመናል ነው። ጦርነት ውስጥ ነው ያለነው። ብዙ ጉራ እናረግም። እየተማረከ ያለው መከላከያ በእጃችን እያስገባ ነው ያለው። የማይቀር ትግላችን ወደ አዲስ አበባ ያምጥም። ቴዲ መዝፈኑ የኢትዮጵያ ሕዝብ ወይ ፋኖ ሽፍታ እንዳልሆነ በደንብ አስረድቷል። ስለ ፋኖ አልተሳደበም። ፋኖም ገና ኢትዮጵያዊ ነው እንጂ እንደ ሁለት እግር አለኝ ብሎ ሁለት እንጨት እንደማይወጣ ኢትዮጵያ ያለ አብይ አህመድ የኦሮሞማ የማስፋፋት ዘሬ የሰራ። እሺ፣ ስለዚህ ድሉ የፋኖ ነው። የፈለጉ ማውራት ይችላሉ። መስፍን ፈያሳ ግን አንድ ነገር ጠፍቶ ስሙ ቀይሮ ነበር። ሌላ ቦታ ሳይ ዲሲ ነው ምናምን የሚል ስም አድርጎ በቲክታክ ሲገባ አይቼዋለሁ ሌላ ቦታ እና ስለ ቴዲ ሚስት ሲያወራ እሷነች የጻፍለት ስለ ሻዕቢያ ምናምን ብሎ ሲያወራ በጣም ያሳፍር ነው። በጣም ያሳፍራል። እኔ እኮ ዝም ብሎ ኦሮሞ ምናምን ኢትዮጵያ ምናምን ሲል ልክ ጥሩ ተናጋሪ እውቀት ያለው ይመስለኝ ነበር። ግን አሁን በድዴ ነው ሄደው፣ በንብርክክ ነው ሄደው እና ተናጋሪ ቢሆንማ ነው አንተ የምትመራው ማህበር ላይ ከፍላችሁ የክብር እንግዳ አድርጋችሁ ተናጋሪ እሱ አታለ ነው ለሞኝነት ነው ያመጣ ነው። ኢትዮጵያ እንዲል ሞር እንዲል እና ኦሮሞዎችም ትንሽም ቢሆኑ ወደ ኢትዮጵያ እንዲመጡ ብለን ያው ትግላ ግባችን ተመቷል። አሁን እኮ እነሱ ቀደሙን ኢትዮጵያ ማለት የውሸት ኢትዮጵያ። እሺ ቴንክ ዩ እህታቸውን ከልብ እናመሰግናለን። የምንሄደው ወደ ኢሊ ነው። ኢሊያችን አይ ቴዲ እንዴት ናችሁ? አለን እግዚአብሔር ይመስገን። ትንሽ ኢሞሽናል ሆኛለሁና ደግሞ ብዙ ከሰዎች ጋር እንዲህ ዲስከስ አድርጌ ስለማላቅ በጥያቄ እንዳታፋጥጠኝ። አንተ ደግሞ በጣም ኦኬ። ኤኒዌይስ አይ ኖ ይህ ዘፈን ስሰማው አውቃለሁ ብዙዎቹ ቴዲ ሊረዱት እንደማይችል ነበር። ምክንያቱም ሰው አሁን ያለበት ሁኔታ ኢትዮጵያ ያለንበት ሁኔታ ልብ የሚያደማ የሚያሰዋ ልጅ ላይ ሰማለሁ። አይ ዶንት ኖ ኔትወርክሽ ይቆራርጣል። እስኪ ሞክሪያው አውሪ እስኪ ምንም አይሰማም። ይቆራርጣል። አዲስ አበባ አይሰማም። ፖዚሽን ቀይሪና ምናልባት ቴዲ ሌላ ሰው ያሳልፍና ኔትወርክሽ ስትሮንግ ሲሆን ትገቢ ይሻላል። አሁን ጥሩ ነው። አሁን ትሰማያለሽ እና የስ እና ቴዲ የብዙዎቻችንን ቁስል በብዛት ሁላችንም ደፍረን ልንለው የማንችለውን ቁስል ነግሮልናል ብዬን ያምናለሁ። እንደ አንድ አዲስ አበባ ልጅ ችግሬን፣ የኔን ህመሜን፣ ቁስሌን እኔ ቅርብ ጊዜ ነው ከአዲስ አበባ የወጣሁትና አውቃለሁ ምን አይነት ሲቹዌሽን ላይ እንዳለን፣ ምን አይነት ቁስል ውስጥ እንዳለን አብዛኛው የአዲስ አበባ ልጆች ልንናገር አንችልም። ኦር እንደሌላው እዚህ መተን እንደምናየው መብት እንዳለበት ሀገር ሰላማዊ ሰልፍ ወተን መጠየቅ አንችልም።
ጥያቄያችንን ማቅረብ አንችልም፣ ይሄ ነገር ደርሶብናል ብለን እኛን ሊወክለን የሚችል ጥያቄያችንን ሊያቀርብልን የሚችል ሰውም የለንም። ምክንያቱም ሁሎችም የየራሳቸው ጎራ አላቸው፣ የየራሳቸው ሀሳብ አላቸው። እንደፈለጉ መጥተው እንደፈለጉ ሊያደርጉን ነው የሚፈልጉት። የኛን የራሳችንን ጥያቄ የሚያቀርብልን አንድ ሰው እንኳን የሚወክለን ሰው የለም እና ደግሞ መብትም የለንም። ምንም ጥያቄ ለማቅረብ እንኳን መብት የለንም እና ሁሉ ሰው በውስጡ ይዞ ፈርቶ ምንም ማድረግ ስለማይችል በውስጣችን የያዝነውን እሳት ቴዲ ትንፋሽ ሆኖልናል። ልክ እንደ ሁል ጊዜው ያኔም ሲናገር እኔን ነው ለማለት የፈለገው ብለው ልክ ወደ ማህበረሰብ ውስጥ ያስገቡ በጣም ጥቂት አካሎች ነበሩ። ዛሬም ይሄንን ችግር ሲናገር ወደ ማህበረሰብ ውስጥ ይሄን ችግር ለመክተት የሚፈልጉት ወደ ሌላ የጄኔሬሽን ከርስ ውስጥ ለማስገባት የሚፈልጉ አካሎች አሉ። ይሄ በጣም ሮንግ የሆነ ነገር ነው። ይሄ የኢትዮጵያ መንግስት ነው እኮ የኔ መንግስት ነው ብለክ እንዴት አንድ የኢትዮጵያ መንግስት እንዴት ያንተ መንግስት አድርገዋል? ጥያቄ ካለው ሪሊ ይሄ ሁሉ ህዝብ ጥያቄ ከሌለው እንዴት የዚህ ሁሉ ሰው ቁስል ሊሆን ቻለ ብለህ እንኳን ራስን አትጠይቅም? ለምን እኔ ጥያቄ አለኝ ካልኩኝ ምንድነው ጥያቄያችሁ ብሎ የሚጠይቀን አካል እንኳን እንዴት ሊኖር አይችልም? ራሳችን ተበድለን እኛ ላይ ፕሮፓጋንዳ ትሰራለክ። በቴሌቪዥን የጋዜጠኛ እየወሰድክ የሆነ ነገር እንትን እያልክ የሆነ የምትፈልጋቸውን አካሎች ያስፈራራህም ሆነ ወር ደግሞ ጥቂት ለሰጣቸውን አካሎች ጠይቀህ አዎ እንደዚህ ሆነዋል፣ የአዲስ አበባ ልጆች እንደዚህ ለምቶላቸዋል እያላችሁ በችግራችን ላይ ፕሮፓጋንዳ ትሰራላችሁ። እና በጣም ያሳዝናል። ቴዲን በዚህ ደረጃ ለመውቀስ አንዳቸው ሞራል አላቸው ብዬ አላምንም። አያና ተጭኖብኛል ሁሉ ጊዜ ሰማዋለሁ፣ ሊጭንብኝ ምናምን ይላል። ተጭኖብኛል እያለ ሊጭንብህ ይፈልጋል። ይመጣና የተጫነበት ሰው የተበደለ ሰው ተበደልኩ ያለ ሰው መበደልን ስለሚያውቅ ሌላ ሰውን ለመበደል አይመጣም። እኔም ማምነው እሱን ነው። እና እናንተ የምትሏት እንደዚህ ምናምን ይላል። በቃ መጥቶ አንተ እንደፈለክ የራስህን ነገር አዲስ አበባ ላይ ምን እንደሚካሄድ እናውቃለን። ኦብቪየስሊ አይተናል። እኔ ራሴ አይቼ የመጣሁት ነገር ነው። አድዋን እንኳን የጋራ የሆነ ድላችንን እንኳን አንድ ቦታ ላይ እንደ ድሮ እንኳን በጣም ያኔ በምንታፈንበት ሰዓት እንኳን ሁሉም ብሔረሰብ አንድ ቦታ ነበር የምናከብረው። ተለያይተን ነው ያከበርነው። የጋራ ድላችንን እንኳን ተለያይተን ያከበርንበት ጊዜ መጥቷል። ባንዲራችንን እኔ የማምንበትን እኔ እንደ አንድ ኢትዮጵያ የኔ ልብ ናት ብዬ የማምናትን ባንዲራዬን ሴት ልጅን ቀሚሷን ቀዶ ባንዲራዋን ሲቀድ ካንገቴ ላይ ያለችውን ሻርፕ ሲያወርድ እሱ ግን እኔ ይወክለኛል የሚለኝን እኔ የተወለድኩባት እትብቴ የተቀበረባት አገር ላይ መጥቶ አገሪቱን አጥለቅልቆ ሲያከብር አልተቃወምኩኝም። የኔን መብት ግን አላከበረልኝም። ያንን የኔን ህመም ልክ እንደኔ ደግሞ ብዙ የአዲስ አበባ ልጆችን ህመም ድምጽ ሆኖለታል ብዬ አምናለሁኝ። እኔ ወደዳችሁም ጠላችሁም እውነት ተሸፍና አትቀርም። እውነት አትዳፈንም። እውነት በፍጹም ልትዳፈን አትችልም። ጥያቄ ያለውን ህዝብ ዛሬ በኃይል ብታፍነውም እውነት አንድ ቀን ትወጣለች። ይሄንን ማመን አለባችሁ ሁላችሁም። እንደ ሀገር የሚያስቀጥለን አንተም ምንድነው ችግርህ ብሎ የጋራ ምክክር ነው ልታደርግ የሚገባው እንጂ እኔን እንደዚህ ልትለኛ አንተ ያልካት እንደዚህ ሙታለች እኔን እያልክ መተህ አንተ ሌላ ነገር ልትጭንብኝ መተህ ስትሞክር ያንን የሚቀበል ሰው አይኖርም። ዛሬ ምናልባት ኃይል ኑሮክ ያስፈራራኝ እየፈራሁኝ መተንፈስ ላልችል ወጥቼ ሰላማዊ ሰልፍ ላላደርግ ይችል ይሆናል። ግን አንድ ቀን አይቀርም። እኔ አሁን አንዳንድ ጊዜ ሳይ የሀገሪቱን ሁኔታ እነዚህ ሰዎች አይፈረድባቸውም በየቦታው የሚሄዱት ልክ እንደዚህ አመጽ ባይገባኝም የሚያደርጉት ነገር ልክ ነው ብዬ ባላምንም እኔ እንደ አንድ ሰው ምንም አይነት ነገር ያልያዝኩት ጥያቄ አለኝ ብዬ እኔ መብቴን ማድረግ የማልችል ተርም የለም። ሀገራችን እንደሆነ እንደፈለገ ነው በቃ እድሜ ልኩን የሚቀመጠው። ወይ በምርጫ ወርደዋለሁ ቀጠዋለሁ አልልም እንዴ። በቃ እንደፈለገ መሳሪያ በቃ አቅሙ እስካለው ድረስ አንዱ መጥቶ በመሳሪያ እስኪያወርደው ድረስ ዘላለሙ ነው የሚቀመጠው። የኔ መሳሪያ ምንድነው? በምንድነው እኔ ጥያቄን የማቀርበው? በምን ልጠይቅህ? የኔ መብት የኔን ራይት በምንድነው የምጠይቀው? ይሄንን ነው የምለው። ቴዲ ድምጻችን ነው። ቴንክ ዩ ስለሰጠኝ እድል በጣም አመሰግናለሁ። ቴዲ
ቴንክ ዩ ኢሊ ከልብ አመሰግናለሁ። ቴሌግራም ላይ ቴዲ ሐዋሳ የቴሌግራም ቻናል ላይ ጥያቄ አስቀምጬላችኋለሁ። እዛ ላይ ኮመንት አርጉ፣ በዛውም ቤተሰብ ሁኑ። ላይቭ መገባበትን የዕለቱን የመወያ አጀንዳ ተዘጋጁ። በዛ ነው ማሰፍረው። የተለያዩ የሀገራችንንም ከሀገር ውጭ ያለም ዜና በዛ ነው የምናሰፍርላችሁ። የቴዲ አፍሮን ዳስጣል እንዴት አያችሁት? መጨረሻ ላይ ስማችሁን እየጠራውኝ ሁላችሁንም አነባለሁ። ሌላው ብሬኪንግ ኒውስ ስትሬት ኦፍ ሆርሙዝ ተዘግቷል። ድጋሚ ኢራናውያን አሁን በሰበር ዜና ሁሉም መርከቦች እየከፈሉ ነው የሚያልፉት ብለዋል። አሜሪካ እጅግ የዓለማችን ከባዱን ወይም ትልቁን ተዋጊ ጀት ጫኝ መርከብ እያስጠጋች ነው። የመካከለኛ ምስራቅ ጉዳይ አልተቋጨም። ገና ብዙ አጀንዳዎች አሉ፣ ወደዛ እንሄዳለን። ለማንኛውም ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቴዲ ሐዋሳ ቴሌግራም ቻናል ላይ 18 ሰዎች ኮመንት ያደረጉበት ላይ ሄዱና ሀሳባችሁን አስቀምጦ ከ8000 በላይ ቤተሰብ ያለበት ነው። ኮመንታችሁ እዚህ የሁላችሁንም እያየሁ ነው። መጨረሻ ላይ ሰብሰብ አድርጌ የማነብ ይሆናል። አኪላን እንስማውና የመጨረሻ አንድ ዙር ለሁላችሁም እሰጣለሁ። አኪላ ግን አሁን ስለገባ ቅር ካላላችሁ ከከባድ ይቅርታ ጋር አንድ እሱ ላናግረው ይስማና ወደ መስፍን ፈይሳ ሮቢ እንሄዳለን። ቴንኪዩ በጣም አመሰግናለሁ ቴዲ ስላስገባኝ። ሌሎቻችሁን ሁላችሁንም ሰላም ብያ